ለቤተ ክርስቲያን ሰላም እንስጣት። ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ችሎ ተሸክሞን ያለ እሱ ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው። ምዕመናን የእኛን ገፈታ ነው እየቀመሱ ያለ። እንዴት ያለ ልብ እንዳለን አይታወቅ። ምን ይደረግ አልተማርም፣ አናውቅ። ተምረንም እናጠፋለን ሁላችን። ትልቁ መከራ ያለው እኛ ቤት ውስጥ ነው። እኔ ማንንም አልጠይቅም። በቃ የቤተ ክርስቲያን ችግር ያለው እኛ ቤት ውስጥ ነው። ሃይማኖት የሌላቸውን ሰዎች እኔ አልወቅስም። እኛ ቤት ውስጥ ነው ያለ። የእኛ የሹመት ፍቅር መቼ አብቅቶ ነው ገና? ካቃተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምዕመናን ዝም ብለው ባለቅሱ። ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የሹመት ባሪያቱ፣ የፖለቲካ ባሪያቱ እኛ የክርስቶስ ባሪያዎች ነን። እኛ የክርስቶስ መንግስት ሰራተኞች ነን። እኛ የፖለቲካ ባሪያ አይደለም። በቃ አይደለውም እንዴ! አንድ ክርስቲያን ተገደለ ሲባል ስቀት እንኳን አይደለም። ሞተ፣ ስንት ሰው ነው የሞተ? 10 ለዚህ ሲጋራ የሚያጨሰው፣ ጎዳና የወደቀው፣ የታሰረው፣ በሱስ ይዞ የሚንጓለል በፍጹም ማን ያስበዋል? ጳጳስ ቢሮ ቁጭ ብሎ የሚውል አይደለም። ጳጳስ ማናጀር አይደለም። ጳጳስ ስራ አስኪያጅ አይደለም። ሌባ አይደለም። በምዕመናን ደም ተስማምቶ እንጀራውን የማያከማች ምዕመናንን እየሸጠ የማይበላ ቤተክርስቲያንን አስይዞ የማይደራደር በጥቂቱ የታመነ እውነት ለመናገር የፈለገ ነገር ባይና በሰማ እኔ ጳጳስ በስብከት ቀርቶ በምንም ለመሳደብ አፌ የማይደፍር ለዚህ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቱ በላዕሌነ። ምሕረቱ ቸርነቱን ይቅርታውን ባለ በዘመናችን ሁሉ ያጸናልን የአባቶቻችን ፈጣሪ እግዚአብሔር በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ረድኤታቸው በረከታቸው ከእኛ ጋር ይሁን። የተከበሩ አባታችን መላከ ምሕረት ቆሞስ አባ ትሕትና የደብረ ምሕረት ቅድስት ክርስቶስ ሰምራ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ ከሁለቱም ወረዳ ቤተ ክህነቶች ባሉ አጥቢያዎች የምታገለግሉ አባቶቻችን ሊቃውንት፣ መምህራን፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የቤተ ጉባኤያችን ደቀ መዛሙርት ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንዴት ሰነበታችሁ? እንደምን አደራችሁ? እንደምን ከረማችሁ? ቸርነት የባሕሪ ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ዛሬ ስልጠናም ሳይሆን የምንወስደው ስልጠናችን የዕለቱ ወንጌል ነው ማለት ነው። የዕለቱ ወንጌል ትርጉሙን ሰምተን ወደ ቤታችን እንሄዳለን ማለት ነው። ስለዚህ በቅዳሴ ላይ የተነበበው ወንጌል ትርጉሙ ምንድን ነው ምስጢሩ የሚለውን እንሰማለን። ዛሬ ሌላ ስልጠና አንሰጥም። ዋናው ስልጠና ዛሬ ክርስቶስ መድኃኔዓለም ራሱ ለደቀ መዛሙርቱ የሰጣቸው ስልጠና ነው። ይሄ ገብርኄርን በተመለከተ ነው የምንነጋገረው ማለት ነው። ገብርኄር እና ሙሉ የገብርኄርን ወንጌሉን እንነጋገራለን ማለት ነው። ላለው ይጨመርለታል የሚለውን ቃል አንስተን እንነጋገራለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መጨረሻው አካባቢ ለደቀ መዛሙርቱ ያስተማረው ትምህርት ነው። ይሄ ሕማማት ሲቃረብ ያስተማረው ትምህርት ነው። ይሄ ትምህርት ለደቀ መዛሙርቱ ብዙ ልባቸውን የሚጠብቁበት ትምህርት ሰጥቷቸዋል።
ስለዚህ ከሰጣቸው ትምህርቶች አንዱ ይሄ ነው። እንግዲህ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያትን ቅርብ አድርጓታል። አይደለም እንዴ? ሩቅ ነበረች በፊት ከአባታችን ከአዳም ጀምሮ እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ መምጣት ድረስ መንግስተ ሰማያት ሩቅ ነበረች። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን መጣና መንግስተ ሰማያትን ቅርብ አደረገ። መንግስተ ሰማያትን ቅርብ አደረገ። ያ የሆነበት ለምንድን ነው? ቃል ስጋ ስለሆነ። ዮሐንስ ወንጌል ምዕራፍ 1 ላይ እንደምናነበው መጀመሪያ ቃል ከኛ ሩቅ ነበር፣ ቀዳሚው ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል ወዝንቱ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ውእቱ ወወልዱ ኩሉ ኮነ ወዘንበሌ ውሳን ወዘኮነ ወይምትኒም ዘኮነ ወዘሂዱ ኮነ በእንቲአሁ ቦቱ ሕይወት ውእቱ። ስለዚህ በመጀመሪያ ያ ቃል ቀዳማዊ ነው። ያ ቃል በእግዚአብሔር አብ ሕልው ሆኖ የሚኖር ነው። ያ ቃል ራሱ እግዚአብሔር ነው። ያ ቃል በእግዚአብሔር መንፈስ ቅዱስ ሕልው ነው። ዓለም በሱ ሕልውና በሱ አካልና በሱ ፈቃድ የተፈጠረ ዓለምን የፈጠረው ቃል ቁጥር 14 ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ወልዱ ቃል ሥጋ ሆነ ወሐደረ በይነ ቃል ሥጋ ሆነ የእኛንም ሥጋ ተዋህደ በእኛ ተገለጠ። ወሬነ ስብሐቲሁ ከመ ስብሐተ ወልድ ዋሕድ ላሁ አባቱ አንድ እንደሆነ ልጅ ያለ ክብሩን አየ። ዘመኑ ጸጋ ወጽድቅ ወሞገሰ ጸጋን ጽድቅን ሞገስን ተመልቶ ማለት በባህሪው ያለውን ጸጋ ይዞ ከተዋህዶ ለሥጋ ገንዘቡ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣ። ኦሪትሰ በሙሴ ተውበት ለነ ኦሪት በሙሴ ተሰጥታን ነበር። ጸጋሰ ወጽድቅ በኢየሱስ ክርስቶስ ኮነ ለነ ጸጋ እውነተኛ የምንድንበት ጸጋ ግን በኢየሱስ ክርስቶስ ተደረገልን ይላል። ለእግዚአብሔር ሰዓት ወዘርእዮ ግሙራ እግዚአብሔርን ከቶ ያየው የለም። ወባሕቱ ወልድ ዋሕድ ዘሃሎ ውስተ ሕፅናሁ ውእቱ ነገረነ በአባቱ እሪና ያለ አንድ ልጁ እሱ እግዚአብሔር አብን እግዚአብሔር ወልድን እግዚአብሔር መንፈስ ቅዱስን እንድናውቅ እሱ ነገረን እንጂ። አሁን ኢየሱስ ክርስቶስ ቃል ሥጋ ሲሆን መለኮት ዘአብሁ ወትስብእት ዘዚአነ መለኮት የአባቱ ገንዘብ ነው፣ ሥጋ ደግሞ የኛን ገንዘብ ነው። የአባቱን ባህሪ ይዞ ሰው ሲሆን አምላክ ለእኛ ቅርብ ሆነ። አማኑኤል ተባለ። አማኑኤል ማለት እግዚአብሔር ምስሌነ ማለት እግዚአብሔር የኛን ሥጋ ለበሰ። ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 እንደነገረን ለዘነጾሰ ኢነሶ እመላእክት አላ እምዘራ አብርሃም አለ የነሳውን ሥጋ ከመላእክት ይዞት አልመጣም፣ የአብርሃምን ሥጋ ይዟል እንጂ። ወበይንተዝ እየሐፍር ብሄደ አሃውየ ስለዚህ ወንድሞቼ ማለትን አያፍርም። እስመ ደቂቅ ተሳተፍዎ በሥጋ ወደም ልጆች በሥጋና በደም እሱን መስለውታልና እሱ የእኛን ሥጋ ስለለበሰ ክርስቶስ ወደኛ ቀረበን፣ በእኛም አደረ። አንሶ ሰው ውስተ ዓለም እስመ መሐሪ ውእቱ መፍቀሬ ሰብእ ቅዱስ ኤፍሬም እንዳለ በዚህ ዓለም ተመላለሰ፣ እንደ ሰው ተወለደ፣ በጨርቅ ተጠቀለለ። ዘይጠበልሎ ለሰማይ በደመና ሀደረ ውስተ ቤቱ ለሌዊ ወተወዲ ውስተ ቁል ወተጠብለለ በአጽርቅት ሰማይን በደመና የሚሸፍነው ጌታ አጢፎስ የሚባል ሊቅ በሃይማኖታው ሲናገር ሰማይን በደመና የሚጋርደው ጌታ ከሌዊ ወገን በተወለደች በእመቤታችን በቅድስት ድንግል ማርያም ማኅፀን አደረ። ብርሃናትን የሚለፍ ዘይታጸፍ ብርሃናት የሚባል ወዱ ብርሃን ዘይጠፍ የማይጠፋ ብርሃን አለው። አልቦ ዘይክል ቀሪበ ሀቤሁ ወደሱ መቅረብ የሚቻለው የለም የሚባል ጌታ
የእኛን ስጋ ለብሶ በጨርቅ ተጠቅሎ በበረት ተጥሎ በየጥቂቱ አድርጎ ተመላልሶ መንግስተ ሰማያትን ቅርብ አደረገን። ክርስቶስ መንግስተ ሰማያትን ያቀረባት የመጀመሪያው እሱ ወደኛ መጥቶ ስጋ ስለሆነና ስጋ ምን ስለሆነ አምላክ ስለሆነ በተዋሂዶ ነው። አምላክ ሰው ስለሆነ ሰው ደግሞ በተዋሂዶ አምላክነትን ገንዘብ ስላደረገ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ሰማይን ዓለም አደረገው ክርስቶስ፣ ዓለምም ሰማይ ሆነ። ቤተልሔም ጎል ጽርሐ አርያምን ሆነች፣ ጽርሐ አርያም ደግሞ ጎልን ሆነች። እንዴት? እስመ ለዘወለዶ አብ ዘምስጢር በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወልደዋለችና የአብ ልጅ የድንግል ልጅ ስለሆነ መንግስተ ሰማያት ክርስቶስን ተከትላ ቅርብ ሆነች ማለት። የእግዚአብሔር ልጅ የሰው ልጅ ሊሆን ስለመጣ የእግዚአብሔር ከተማ የሰው ከተማ ሆነች ማለት። አምላክ ሰው ስለሆነ ወስብሐትኒ ዘውስተ ሰማይ ኮነ በዲበ ምድር፣ በሰማይ የሚደረገው ምስጋና ወደዚህ ዓለም መጥቶ በዚህ ዓለም ተደረገ። ስለዚህ መንግስተ ሰማያት አምላክ ለእኛ ሲቀርብ ሁሉ ነገር ቅርብ ነው። አምላክ ሲርቅ ደግሞ ሁሉ ነገር አብሮ ይርቃል። አዳም እግዚአብሔር አብሮት ሳለ ሁሉ ነገር ቅርቡ ነው። መላእክት ቅርቦች ናቸው። ደስታ ቅርቡ ነው። ሰላም ቅርቡ ነው። ፍቅር ቅርቡ ነው። አንድነት ቅርቡ ነው። ፍጥረታት ሁሉ ለሱ ቅርቦች ናቸው። ጤና ቅርቡ ነው። ሕይወት ቅርቡ ነው። ለአዳም ጤንነት ቅርቡ ነው። የህሊና ሰላም ቅርቡ ነው። እንስሳት አራዊት ቅርቦቹ ናቸው ለአዳም። አዳም እባክህ ሰምተናል አርደህ ብላን እስኪሉት ደግሞ እግዚአብሔር ሲርቀው ግን ሁሉ አብሮ ራቅ። ሁሉ መላእክትም ራቁ፣ እንስሳት አራዊት ራቁ፣ ጤና ራቀው፣ ኃይል ራቀው፣ ሰላም አጣ፣ እድሜ ራቀው። ዘላለም የሚኖረው አዳም ወሐይጸረ ዕድሜ ለራሱ ዕድሜን አሳጠረ፣ ቋጠረ፣ የራሱን ዕድሜ ጠቀለለ በኃጢአቱ ምክንያት። ሰላም አጣ። ሚስቱ በጭንቅ እንድትወልድ ተፈረደባት። አዳምና ሔዋን ከገነት ውጡ ተብለው ሲወጡ የዚህን ዓለም ድንጋዩን ምኑን ሲያዩት ወደዚህ ዓለም ነው የምንሄድ እንዲህ ያለ ችግር በሰው ልጅ ላይ ደረሰበት። አይደርሱ መከራ ለሰው ልጅ ደረሰበት። እንስሳት አራዊት ሁሉ ለሰው ልጅ ጠላት ሆነው ተነሱ። ዝንጀሮ የሰውን አዝመራ ይበላል። እንኳን በሰውና በእንስሳት መካከል በእንስሳትና በአራዊት መካከል እንኳን ጠብ አልነበረም። ፍየል ገሎ የሚበላ ጅብ የለም አዳም ሳይሳሳት። አህያ የሚበላ ጅብ፣ ፍየል የሚበላ ነብር ሰላም ነበር ዓለም። ስለዚህ አዳም ግን ከእግዚአብሔር ለዚህ ነው አባ ጊዮርጊስ የሚባል ኢትዮጵያዊ ሊቅ እመቤታችንን ሲያመሰግናት ለመወልድኪ አፍቀረኒ መኑ ይጸልአኒ፣ ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ያመሰግነኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። ልጅሽ ከጠላኝ ግን ማን ይወደኛል ብሎ ተናገረ። እግዚአብሔር ከወደደ እግዚአብሔር የመረጣቸውን ማን ይከሳቸው? አንድማ ይከሳቸው። እግዚአብሔር ከእኛ ጋር ካለስ ማን ይቋቋመን? ለዚህ ነው ቅዱስ ዳዊት እግዚአብሔር ያበር ሊተ ምንትኑ ያፈርሃን፣ እግዚአብሔር ምእመና ለሕይወቴ የው ምንትኑ ያደነግዘን፣ እመኒ ጸባአን ይተአየ እጅ ፈርሃን ልቤ። እግዚአብሔር ብርሃነ ረድኤቱን ይገልጥልኛል፣ እግዚአብሔር ያድነኛል። የሚያስፈራኝና የሚያስደነግጠኝስ ምንድን ነው? እግዚአብሔር የሕይወቴ መታመኛ ነው፣ አልፈራም። ሰራዊት እንኳ ቢከበኝ አልደነግጥም። መዝሙር 26 ቁጥር 1 ላይ ቅዱስ ጳውሎስ ደግሞ ለእመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቻለን? ማን ይቃወመን? እንዲህ ያለው እግዚአብሔር ከኛ ጋር ሳለ ሁሉ ቅርባችን፣ መላእክት ሁሉ አብረው ከአዳም ጋር እየኖሩ ደህና አደርክ አዳም፣ ደህና ዋልክ አዳም እንደሚል ጎረቤት አብረውት ያመሹ፣ አብረውት ይውሉ፣ አብረውት ያድሩ ነው። እንዲህ ያለ ነበር። በኋላ ግን ሁሉ ነገር ከኛ ራቅ። አያችሁ፣ ሩቅ አገር እናት መቼ ነው የምንደርስ ይባላል። አንደርስም እንዴ ይባላል። ሲኬድ ተብሎ
ሲደክም ስንት ሰዓት መንገድ ይቀረናል እዚህ በኋላ ይባላል። ዳዊት እንደዚህ ብሎ የእግዚአብሔር ነገር ቢርቀው አምላኬ አምላኬ እገይ ሳቤከ ጸማት ነፍሴ ለከ ማይዚ እበጽ ወሬ ገንጾ አምላኬ ፈጣሪ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች። መቼ ነው የምደርሰው? የአምላኬንስ ፊት የማየው መቼ ነው ይል ነው። መንግስት እግዚአብሔር መንግስት ብትርቀው አሁን እግዚአብሔር እንዲህ እያሉ ቢለምኑት 5500 ዘመን ሲፈጸም ትንቢት ተቆጥሮ ሱባኤ ተቆጥሮ ትንቢት ተነግሮ ሲያልቅ ወተወልደ በቤተልሔም በከመ ትንቢተ ነቢያት ነቢያት ትንቢት እንደተናገሩ በቤተልሔም ተወለደ። አሁን መንግስተ ሰማያት ቅርብ ሆነች። መንግስተ ሰማያት ቅርብ የሆነች ክርስቶስ ወደኛ ስለቀረበን አምላክ በእኛ ስጋ ስለመጣ በእኛ ስጋ ስለታል። አሁን መጣና ምን አለ መሰለህ? ነዋ ወንጌለ መንግስቱ ለእግዚአብሔር የሚባለው እኮ ነው። መጣና ምን እንዳለ ታውቃላችሁ? እስቲ ካህናት ስሙ፣ ወደዚህ አድርጉ ሐሳባቸው። ጌታ ለመጀመሪያ ጊዜ ስብከት ሲጀምር የተናገራት ቃል ምንድን ነው? ምን ትመስላችኋለች? ጌታ መጀመሪያ ስብከት ሲጀምር ምን ብሎ ነው የጀመረው? አዎ ነስው እስመ ቀርበት መንግስተ ሰማያት። ክርስቶስ ስብከት የጀመረባት ቃል ይችላል። መንግስተ ሰማያት ቀርባለችና ንገሩ። መንግስተ ሰማያት ቀርባለች ነው ያለው። እርቆናል ብለው ስለነበረ ነቢያት ይሄው አሁን እኔ ቅርብ አደረኩላቸዋል። ክርስቶስ ለምንድን ነው የመጣ ሲባል መንግስተ ሰማያትን ቅርብ ለማድረግ። እዚህ ሰውና እግዚአብሔርን አስታረቃቸው፣ ሰውና መላእክትን አስታረቃቸው፣ ፍጥረታትን ቀደሳቸው፣ ነፍስና ስጋን አዋሃዳቸው፣ ሕዝብና እግዚአብሔር በሙሉ አንድ ማህበር አደረጋቸው። ለአንድ እረኛ አንድ መንጋቸው ሆኖ አደረገ። ክርስቶስ መንግስተ ሰማያትን ቅርብ አደረገ። መንግስተ ሰማያትን ክርስቶስ ቅርብ ያደረጋት አንድ በወንጌል ነው፣ አንድ በንስሐ። ስለዚህ ምን ይባላል? ወንጌሉ ራሱ ምን ይባላል? ወንጌለ መንግስት ማለት ይኸውላችሁ። ከዚያ በኋላ ካህኑ ወንጌል ብሎ ሲወጣ ምንድን ነው የሚለው? ነዋ ወንጌለ መንግስቱ ለወልደ እግዚአብሔር። የጌታችን የመድኃኒታችን የኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጁ የኢየሱስ ክርስቶስ የመንግስቱ ወንጌል ይሄው መንግስተ ሰማያትን ይዛ የምትመጣ ወንጌል ናት። መንግስተ ሰማያት የት ነው ያለችው ብትባሉ ወንጌል ውስጥ ነው ያለችው። መንግስተ ሰማያት ያለችው ወንጌል ውስጥ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ደጋግሞ 3 ዓመት ሙሉ ወንጌል ያስተማረበት ምክንያት ይሄ ነው። ዝም ብሎ ተሰቅሎ አያደርግም ነበር እንዴ? እንደመጣ ዝም ብሎ ተሰቅሎ ዓለምን አድኖ መሄድ ይችላል። ወንጌልን ያስተማረበት ምክንያት መንግስተ ሰማያት ወንጌል ውስጥ ነው ያለችው። መንግስተ ሰማያት ወንጌል ውስጥ ነው ያለችው። ስለዚህ ደጋግሞ ወንጌልን ያስተምራል ደቀ መዛሙርቱ። አሁንም መንግስተ ሰማያት ወንጌል ውስጥ ነው ያለችው። ድህነት ወንጌል ውስጥ ነው ያለችው። የክርስቶስ መንግስት ወንጌል ውስጥ ነው ያለችው። ተድላ ደስታ ወንጌል ውስጥ ነው ያለችው። ድህነት ወንጌል ውስጥ ነው ያለችው። ነፃነት ወንጌል ውስጥ ነው ያለችው። የዘላለም ሕይወት ወንጌል ውስጥ ነው ያለችው። ክብር ወንጌል ውስጥ ነው ያለችው። ሞትን ማሸነፊያው ወንጌል ውስጥ ነው ያለው። አማን አማን እብለክሙ እመቦ ዘአቀበ ቃሌ ኢይጥዕሞ ለሞት። እውነት እውነት እላችኋለሁ ቃሌን የጠበቀ ቢኖር ሞትን አይቀምስም። ዮሐንስ ወንጌል ምዕራፍ 8 ላይ ቃሌን የጠበቀ ሰው ሞትን አይቀምስም። ስለዚህ የክርስቶስ ቃሉ ሕይወት። ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ሲነግረን ወዘኒ ቃል ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁን እኔ የምነግራችሁ ቃል መንፈስ ነው ያድናልም ብሏል። ስለዚህ ወንጌል መንግስተ ሰማያት ወንጌል ውስጥ አለ። ቄስ ምንድን ነው ብትሉ መንግስተ ሰማያትን ለሰው ይዞ የሚዞር ማለት። ቄስ ማለት መንግስተ ሰማያትን ለሰው ወስዶ የሚያቀርባት ሰው። ይሄ ሁላችሁ ክርስቶስ ብሎ ይዞ የሚሄድ የንጉሥ ክርስቶስ አዋጅ ነጋሪ፣ ሰላምን በትከሻው ይዞ የሚዞር ነው ካህን ማለት።
ሂዱ ከገባችሁበት ቤት ሰላም ለዚህ ቤት ይሁን በሉ። በገባችሁበት ቤት ከተቀበሏችሁ ሰላሜ በዚያ ቤት ያድራል ነግሯል። ስለዚህ ካህናት ሰላም የሚያድሉ ከእጃቸው ሰላም ይገኛል። ከመስቀላቸው ሲያሳልሙ ነዋ መስቀለ ሰላሙ ለክርስቶስ ይላል። ሲቀድሱ ሰላም ለኩልክም ይላል። ሰላም ለእናንተ ይሁን ይላል። ቃላቸው ሰላም ነው፣ መስቀላቸው ሰላም ነው። ካህናት በትከሻቸው ሰላም ይዘው ይዞራል። ያውም የክርስቶስ ሰላም፣ የክርስቶስ ሰላም። ቄስን ማየት እኮ የክርስቶስን ሰላም ማየት። እውነቴን ነው ነገር አሁን ለስብከት ብቻ ብዬ እንዳይመስላችሁ። እኔ አሁን ጳጳሳትን ሳይ ክርስቶስን እንደማየው ነው የምቆጥረው። የግል ኃጢአታቸውን አያገባኝም፣ ከክርስቶስ ጋር ይነጋገሩበት። በዚያው ላይ ደግሞ እኔ ስንት ኃጢአት ተሸክሜ ምን አገባኝ? ሳያቸው ራሱ ክርስቶስን የማየው ይመስለኛል። ካህንም እንደዛ እኮ ነው። ቄስ ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል ይላሉ አባቶቻችን። ቄስ እኮ ሰው ብቻ አይደለም፣ መልአክ ነው። የክርስቶስን ሰላም መንግስተ ሰማያትን ይዘናት ነው የምንዞረው። እውነት አባቶቻችን እድል ነው ይሄ። እድል ነው ስላችሁ በእድል አይደለም የተመረጥነው፣ በቸር ነው። የትልቅ ነገር ነው። ቄስ በአፉ መንግስተ ሰማያት ይወጣዋል፣ በእግሩ መንግስተ ሰማያት ይወጣዋል። ከዋው እገሪሆሙ ለእለ ይዜንው ዜና ሰናየ፣ መልካም ዜናን የሚያወሩ እግሮቻቸው ያማሩ ናቸው ብሏል ነቢዩ። መልካም ዜና ይሏቸዋል ወንጌል። የካህን እግሩ ለወንጌል ነው የሚፈጠን። የሌሎች እግርሳ በሊህ እገሪሆሙ ለከወደ ሐሳሮ ቅጥቃጤ ውስተ ፍኖቱ፣ እግራቸው የሰው ደም ለማፍሰስ ፈጣን ነው ይላል። ሌሎቹ እንደዛ ናቸው። እኛ ግን የካህናት እግር ክርስቶስን ይዞ ይዞራል። አርታ እገሪነ ውስተ ፍኖተ ሰላም፣ እግረ ልቡናችንን ውስተ ፍኖተ ሰላም፣ ወደ ፍቅር፣ ወደ ወንጌል፣ ወደ መንግስተ ሰማያት አቀናልን። ደም ለማፍሰስ የሚሮጠውን እግራችን፣ ለመስፈን የሚሮጠውን እግራችን፣ ወደ ጣዖት የሚሮጠውን እግራችን፣ ለአድማ የሚሮጠውን እግራችን ክርስቶስ ወደ ወንጌል አቀናልን። አንደበታችን ይባረከ፣ ህሊናችንን ያነቃቃ፣ እግሮቻችንን ያነጣ፣ እጆቻችንን በመቅደሱ እንዲነሱ ያደረጋቸው። አንስኡ እደዊክሙ ቀሳውስት፣ በቤተ መቅደስ እጆቻችሁን አንሱ። የቄስ እጁ በቤተ መቅደስ ነው የሚነሳ። የቄስ እጁ በመቅደስ ነው የሚነሳ፣ በሌላ አይነሳ። ለዱላ አይነሳም፣ ለተኩስ አይነሳም። የቄስ እጅ ቆይ ለማለት አይነሳም። የቄስ እጅ ለምንድን ነው የሚነሳው? ለመስዋዕት። በእጃቸው መስዋዕት፣ በቃላቸው ጸሎት ይባላል። ዲያቆን ሲሾም ዘያፈጠን እዴሁ ለዘቢጥ ይላል አንደኛ ጢሞቴዎስ ምዕራፍ 3 እጁን ለመማታት የማያፋጥን ዲያቆን ይሁን ይልና ሲተረጉሙት ሊቃውንቱ በእጁ ለመማታት በቃሉ ለመገዘፍ የማይፈጥን ስነው ዲያቆን የሚሆነው። አሁን ደስ ይበላችሁ፣ እውነቴን ከአንድ ምዕመን ቤት፣ ከገብረ ሥላሴ ቤት፣ ከወለተ ማርያም ቤት ስትሄዱ የክርስቶስን ሰላም ተሸክማችሁ ነው የምትሄዱ። የደስ ሊለን ይገኛል። ፍርሃትም ሊለቀን ይገባል። የማን ሰላም አለ እኛ ጋር? ይገሩኝ እንጂ የኢየሱስ ክርስቶስ ሰላም ከካህናት ጋር ነው ያለው። አይገርማችሁም? 5 ሚሊዮን ህዝብ ተሰብስቦ ቢያስቀድስ ሰላም ለኩልክሙ የሚል ቄስ ግን ስንት ነው? በመቅደስ ውስጥ አንድ ቄስ ሰላም ለኩልክሙ ይላል። 50 ሺህ ሰው በአንተ ቃል ሰላም እያገኘ አንተ ሰላም ታጣለን። ራሳችን ጋር ተጣልተን እንለቅን። ለ50 ሺህ፣ ለ10 ሺህ፣ ለ20 ሺህ፣ ለ30 ሺህ ሰው ሰላም የምንሰጥ ሰዎች ከወንድማችን ጋር በሰላም መኖር ያቅተናል? ሞኝ ነህ? 5000 ህዝብ አንተን ከቦ አስቀድሶ ሰላም ይዞ ሲሄድ አንተ ከአንድ ዲያቆን ጋር ሰላም አይኖርም?
በጣም የሚያሳዝን እኮ ነገር ነው። ከሞኝ ደጃፍ ሞፈር ይቆረጣል በሉ እንጂ ንገረኝ። ከሞኝ ደጃፍ በሉ ምን ይቆረጣል? ሞፈር ይቆረጣል። ህዝቡ ሰላም ለሁልክሙ ትለዋለህ። ሰላሙን ይዞ ተመስገን አምላኬ ብሎ ሄደ። አንተ እዚያ በስ ትደባደባለህ። ምንድን ነው ዋ ብያቸዋለሁ። እንግዲህ ማለት ስለዚህ ይሄ ካህን የማንን ሰላም ነው ሰው ይዞት ንገረኝ እንጂ የመድኃኔዓለምን ሰላም። ከቄስ እጅ ሰላም አለ፣ ከቄስ ቃል ሰላም አለ። አሁንም ቢሆን ዓለም ሰላም ማግኘት ካፈለገች ወደ ክህነት ነው መዞር ያለባት። ዓለም ሰላም የምታገኘው ወደ ክህነት ህዝቡ ሲዞር ነው። እኛም ደግሞ ሰላም ተሸካሚዎች ነው። የምንሰብከው ሰላም ግን ምዕመናን አትጣሉ፣ ጦርነቱ ይቁም በማለት አይደለም። እኛ የምንሰብከው ሰላም መጀመሪያ ማን ነው? ክርስቶስ ይባላል። ሰው የመድኃኔዓለም ሰላም ሲደርሰው ነው ሰላም የሚፈጥር። የእግዚአብሔርን ሰላም ያላገኘ ሰው ሰላም ፍጠር ይሉት አይሰማም። መጀመሪያ የእግዚአብሔር ሰላም ለእኛ ሊኖረን ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል። ጸልዩ በእንተ ሰላም ቤተ ክርስቲያን ይላል ዲያቆኑ። እሱ ግን ሰላም የለውም እና ከዘራውን ይዞ እየተደባደበ ጸልዩ በእንተ ሰላም ቤተ ክርስቲያን ይላል። ሞይ አንተ ራስህ ስጣት የቤተ ክርስቲያንን ሰላም አንተ ራስህ ባታበላሽ ይባል። እዚህ ያላችሁት ዲያቆን አይደለም፣ ሌላ ሰውዬ ነው። እኔ የማውቀው አንድ ዲያቆን የሆነ ሌላ ነው፣ ሌላ ሰውዬ ነው። እናንተን አይደለም። እንዴት ነው እንደው እውነት የኮነ መግባት ሰላሜ አሐድግ ለክሙ ክርስቶስ የትንሣኤ መጥቶ ምንድን ነው የሰጣቸው ለቅዱሳን ሐዋርያት? ሰላም። እኔ የምናገረው አሁን የዓለሙን ጦርነት ዱላውን ያንን እግዚአብሔር እሱ ያስታክሳል። እያወጋው ያለሁት ግን መጀመሪያ የቤተ ክርስቲያን ሰላም እንዴት ነው የሚመጣ? የቤተ ክርስቲያን ሰላም ከሌለ የዓለም ሰላም አይመጣም። ይሄ ማለት ከእግዚአብሔር ጋር መታረቅ ነው። አሁን ሁላችንም እኔም ራሴ የባስኩ በደለኛ ከእኔ ጀምሮ ሁላችንም ከእግዚአብሔር ጋር መታረቅ አለ። ከእግዚአብሔር ጋር መታረቅ፣ ከነፍሳችን ጋር መታረቅ፣ ከወንድማችን ጋር መታረቅ አለ። ክርስቶስ የጸሎት ሐሙስ ዕለት ምን ትቸላችሁ እሄዳለሁ ነው ያለ። የአባቴን ሰላም ነው። ሊሞትብን ነው መምህራችን ሲሉት ምንድን ነው ያላቸው? ሰላሜ አሐድግ ለክሙ። አባት ለልጁ ሲሞት ሀብት ጥሎ ይሄዳል። ክርስቶስ ለሐዋርያት ጥሎላቸው ሄደው ሰላሙ ነው። ያንን ሰጥቷቸው ሄደ። ያንን ቤተክርስቲያን መቼ ነው የምታገኝ? ያ ሰላም በሲኖዶስ እንዲኖር፣ ያ ሰላም በካህናት ጉባኤ እንዲኖር ያስፈልጋል። ይሄ ሰላም በቅዱስ ሲኖዶስ፣ በማህበረ ካህናት፣ በቤተ መቅደስ ሲኖር ምዕመናን በሰላም ሆኖ ያድራል። የእኛ መበላላት ግን ህዝቡን ሲያበላለው ይሆናል። እኛ ውስጣችን ከእግዚአብሔር ጋር መታረቅ አለበት። ሁከተኛ ሰው አንድ ሁከተኛ ወይፈን ካለ በረቱ በሙሉ ሲበጠበጥ ያዳል። እኛ ሁከተኛ ሆነን የክርስቶስን በረት እየበጠበጥናት፣ የክርስቶስ በረት ደግሞ ቤተክርስቲያን ናት። ካቃተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምዕመናን ዝም ብለው ባለቀሱ እንዴ ነውር አይደለም? ቄስ በዱላ እየተገለገለ ነውር፣ ዲያቆን በዱላ እየተገለገለ ነውር። ኧረ እንደው በመምህር አምላክ ነውር ነው በጣም። እንዴ የይቅርታ ደም እያፈሰሳችሁ ደም ታፈሳላችሁ። የምናፈሰው ደም እኮ የይቅርታ ደም፣ ኢየሱስ ክርስቶስ ዓለምን ለማዳን ያፈሰሰው ደም፣ የምንቀበለው ደም የይቅርታ ደም፣ የነፍስ መግደል ደም አይደለም። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ አልተማርም፣ አናውቅ። ተምረን እናጠፋለን ሁላችን። እና አሁን እኔ የምነግራችሁ ምንድነው? አብረን እንኖር፣ ለቤተ ክርስቲያን ሰላምን መስጠት ቢያንስ
ከየሜዳው ሰብስቦ ያጠራቀመን እሱ ማን ተገብቶት በቤቱ ውስጥ የሚኖራል? ችሎ ተሸክሞን ያለ እሱ ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው፣ የራሱን ደም ነው። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክ ገንዘብ ጓዙ ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቅ። ይሄ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረድ፣ ይገደል። እየተሰጠን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ምለው ይህ ነው። ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣ። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳል? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የእኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የእኛን ገፈላ የእኛን ዕዳ ነው እየጠጣች ያለች። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮን ከዚህ በላይ ምን ያርግልን? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲ እግዚአብሔር ያሳያት። አሁን እኛ በቤተ መቅደስ የቆምነው በየትኛው እውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ እውቀት አለን እንዴ? ምን እውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቅማል። እና አባቶች እኔ የምነግራችሁ ምንድን ነው? ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንኖር። ቢያንስ ዘረኝነቱን እንተው። የቋንቋው፣ የክልል፣ የዞን፣ የወረዳ፣ የቀበሌ፣ የመንደር ዘረኝነት ጀምረናል። የመንደር ዘረኝነት፣ የጎጥ አሁን እንዲህ ብለን ነው እንግዲህ ታዲያ መንግስተ ሰማያት ወንጌል እንዴት ነው እንዴት ወንጌላዊ ሆነናል ሞተናል። እና ቢያንስ ዘረኝነት ይልቀቀን፣ መንደረኛነት ይልቀቀን። እንደረጀት ቆጥራል ክርስቶስ እስቲ እግዚአብሔር ያሳያችሁ። አሁን አንዱን ሰውዬ ግራ እጁን ቆርጠ፣ ቀኝ እጁን ቆርጠ፣ አይኑን አውጥተ፣ ጆሮውን ቆርጠ ለየብቻ አስቀምጠ ሰውየውን እወድሃለሁ ትላለህ? የክርስቶስን ቤተክርስቲያን እየከፋፈሉ ክርስቶስን እወድሃለሁ ማለት አይቻልም። ስለዚህ የእግዚአብሔር ቤተሰቦች ምዕመናን በእኛ ምክንያት ናቸው የቄስ ገሌ ደጋፊና የቄስ ገሌ ደጋፊ ሆኖ መከራ የሚያዩት። የአንዱ ቄስ አጃቢ ያለው፣ የራሱ ቄስ አጃቢ ያለው፣ ያም ወገኑን
ወይ እኛ አለቃ ለመሆን እኛ ሰበካ ጉባኤ ጸሐፊ ለመሆን የክርስቶስ አካል ይከፈል እንዴ? አይምሯችንን በሙሉ ማሰብ አለብን። ቄስ እንደ ተራ ሰው በልቶ ጠጥቶ ተኝቶ ተነስቶ መሽቶ ነክቶ ኑሮ የሚሞት አለ። ቄስ ለክርስቶስ ታሪክ የሚጨነቅ ለክርስቶስ ክብር የሚኖር በተቻለን መጠን የተናገርኩም የወቀስኩም እኔኑ ራሴን ነው እንጂ የምነግራችሁ እኔ ከእናንተ ውጭ ሆኜ እናንተን እየወቀስኳችሁ አይደለም። ሁላችንም አጥፊዎች ነው። ቢያንስ ግን አጥፊ እንደሆን እንኳን ማወቅ አለው እና እንደው ዛሬ ምን እላችኋለሁ? መጽሐፍ የሰላም ወንጌል ይዘን እርስ በርሳችን መበላላት ደግሞ አናዳምጥ። አንዱ ቄስ እርስ በርስ እኮ አሜባ የሚባል አለ። ራሱን ነው የሚበላ ይባላል። ራሱን ይከፍላል፣ ራሱን ይበላል፣ ያጠፋል። ወይ ምን ይቅርታ፣ በዚያ በሌለኝ ሳይንስ ስለምንልፋለሁ። እንደ ውሻ የራሱን ቁስል የፈወስኩ እየመሰለው ራሱ ያደማዋል ይባላል እየላሰ። እንደ ውሻ ቁስላችንን እያሰፋን እኮ ነው። አንዱ ባልንጀራችን ደግሞ እንዲያድግ አናደርገውም። ሲሰብክ እንስቅበታለን፣ ተሰብስበን በምስራቅ እንዶልታለን። ቤተ ክርስቲያን ዱለት ለቄስ ነው አላሉ ሰው። ዱለት ለቄስ ነው ማለት ነው። ዱለቱን ስጋውን ያለመስሎ አውቆ ይዶልታሉ እያለ መዶለት ለምን ታንገለጉ አሕዛብ እያለ ራሱ ያንገለገዋል። ራሱ አሕዛብ ለምን ዶለቱ ብሎ ይደክማል። እሱ ግን ይዶልታል። ለምን ትዶልታላችሁ? የካህን ምክሩ ሰንሰለት ማሰሪያው አሸት ነው የሚባለው። አድማውን ያድምና ደግሞ መሀል ላይ ቄስ ገሌን እንዲያደርግ ሲባል ኦራኒ አይደለም ብሎ መሀል ደግሞ ሸርተት ይላል። አብሮ ያድማል፣ መልሶ ራሱ ነገር ይሰራል። ይሄንን አድማ ርግ አድርገን መተው አለብን። ግድ የላችሁም እንዲያው በእውነት ኧረ እኔ እንደዚህ ተወቀስን ምናምን እንደዚህ እንዳትሉ፣ ግድ የላችሁም። ኧረ እኔ ከፈለጋችሁ የእኔን ኃጢአት እዚህ አምጥቼ አነብላችኋለሁ። ቅዱስ ጳውሎስ እኔ ዘአነ ቀዳሚ ሆሙ ለኃጥአን ካለ የኃጥአን መጀመሪያ ከመሆን ከኔ ጀምሮ ብሎ ከተናገረ እኛ ብንወቀስ ምንድን ነው? እኛን ነውር ሰው የማይሰማው ለምንድን ነው? ምን ይኖራል? ቅዱስ ጳውሎስ እንኳን እንዲያው። ስለዚህ አሁን እኔ የምነግራችሁ ነገር ወንጌል መንግስተ ሰማያት የት ውስጥ ነው ያለችውን አልኳችሁ? ወንጌል ውስጥ። እስቲ ወንጌል ውስጥ በሉ ንገሩኝ እንጂ። አዎ አንቡ፣ ተማሩ። እሁድ ቁጭ በሉ፣ ተሰብሰቡ። በዚህ አትዶልቱ፣ ስልካችሁን አታውሉ። አሁን የቄስ ደመወዙ ስሙ ነው ይባላል። መላከ ገሌ፣ ሊቀ ማእምራን፣ ሊቀ ስልጣናት፣ ሊቀ እያለ በቃ ይቀጥላል። እያለ ስም የቄስ ሀብቱ ስሙ ነው። ደመወዝ ማንግዳ የለው፣ ስሙ ነው ደመወዙ። አሁን እናንተ ስም ነው እንጂ ደመወዛችሁ ምን ሀብት ኑሯችሁ ነው ስልክ የምትደውሉ? የትኛው ካምፓኒ ሊዘጋ ነው? የትኛው ንግዳችሁ ሊዘጋባችሁ ነው? ሄሎ ወዲ ምኑ ሊያመልጥህ ነው? ፖለቲካ ትመራላችሁ? አሁን መቅደሱ ስልክ የምታነሱ ምን ሊቀርባችሁ ነው እናንተ? ወይ እንደው ሰው ከሁሉም ሳይሆን ይቀራል። ሀብት የላችሁ ዳነት ቄስ ናችሁ። በእርግጥ ዛሬ እንኳን ያለው ማይታ በውስጥ ውሳጤ መንጦላይት ወይም ልዋ ባህቂ ማርያም ሳይሆን በውስጥ ውሳጤ መንጦላይት እንጃ ያለውም ይኖራል። የቄስ ድሃዩን አላልኩም። በአግባቡ ኑሮስ በልቶ ጠጥቶ ፈጣሪውን ቢያመሰግን ነውር የለም። እንዲያውም ከሚሰርቃት ቢኖረው ይሻል። አቶ ከሚሰርቅ ምዕመናን አስራት በኩራት አውጥተው ቢከፍሉት፣ መጽሐፉን እንደ ልቡ ገዝቶ ቢያነብ፣ ልጆቹን እንደ ልቡ ቢያሳድግ፣ ሳይሳቀቅ ቢያስተምር፣ ቢመክር ችግር የለውም። እሱ አይደለም ችግሩ። መሰረታዊ ነገሩ ግን ይቅርታ ሊኖረን ይገባል። የዛሬ መልእክቴ። ስለዚህ ወንጌልና ይቅርታን ዛሬ ትኩረት እንድናደርግ ወንጌል መማር አለብን። የዛሬው እሁዳችን መልእክት ይሄ ነው። አንደኛው ይቅርታ ያስፈልገናል። የቤተ ክርስቲያን ሰላም ያስፈልገናል። የቤተ ክርስቲያን ሰላም ንስሐ መግባት አለብን። እኛ ቄሶቹ ራሳችን ንስሐ መግባት አለብን። እኔ የምናገረው
ንስሐ መግባት አለብን። ጴጥሮስ ንስሐ ገብቷል። እኛም ንስሐ እንግባ፣ እንናዘዝ እርስ በርሳችን። ከዚያ ደግሞ እንደ እርስ በርሳችሁ ንስሐ ትከሆናላችሁ። ስለምን ማን ይናዘዛል? ማን ይናዘዛል? ለምን ይንቀኛል ብሎ ወይ ደግሞ ያወጋብኛል ብሎ። አፄ ኃይለ ሥላሴ ግን አንዱ በሬ ሰርቆ ለንስሐ አባቱ በሬ መስረቁን ይናዘዛል። የተሰረቀው ሰውዬ ገሌን እንጠረጥረዋለሁ በፍርድ ቤት ሲከስ ምስክር አምጣ ሲባል ንስሐ አባቱ እኔ ያለው ብሎ። አፄ ኃይለ ሥላሴ ግን ሌባውን ትተው ማንን አሰሩ? ጨሱን። ምክንያቱም አንተ ለእግዚአብሔር ብሎ ቢነግርህ ለእግዚአብሔር ያልታመንክ ለማን ትታመናለህ ብሎ ነው። ስለዚህ ውስጣችንን አውጥተን ለንስሐ አባታችን እናዘዝ። የቤተ ክርስቲያን ሰላም ዘረኝነት ይቅርብን፣ ትዕቢት ይጥፋ። እሱ ነው እኔ የምናገር። ቀጥሎ ለወንጌል ትኩረት ነው። ከወንጌልም አንዱ ዛሬ የተነበበውን እንድናውቅ ነው። ዛሬ የተነበበው ወንጌል ምንድን ነው የሚለው? የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ቅድም አባታችን ያነበቡልን ወበከመ ብእሲ ዘይነግድ ወፀዋዕ አግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ። ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ውረዱበት፣ ውጡበት፣ አትርፉበት ብሎ ገንዘቡን እንደሚሰጣቸው ሰው መንግሥተ ሰማያት እንደዚያ ናት አለ ጌታ። መንግሥተ ሰማያት ያላት ወንጌል ነው። አባቶቻችን ሲተረጉሙ መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ ግን ኢየሱስ ክርስቶስ። መንግሥተ ሰማያት ይሉሃል ወንጌል ነው። ወንጌልም ማለት ተስፋ ነው። ተስፋም ማለት ክርስቶስ ነው ይላል። መንግሥተ ሰማያት ማን ነው ብትባሉ ወንጌል። ወንጌልስ ምንድን ነው? ተስፋ ነው። ተስፋስ ማን ነው? ኢየሱስ ክርስቶስ። ከኢየሱስ ክርስቶስ ውጭ ሌላ መንግሥተ ሰማያት የሚባል ነገር የለው። ማለት መንግሥተ ሰማያት የሚባል ሀገር አለ፣ ቦታ ሰው ተወስኖ የሚኖርበት። ለእኛ ግን ዋናው መንግሥተ ሰማያችን ክርስቶስ ነው፣ መድኃኔዓለም። ከዚያ በኋላ እሱ አባቱ መንፈስ ቅዱስ ሦስቱ ያድሩብናል። እሱ ነው መንግሥተ ሰማያት። አሁን እንደዚህ ካልን ባሮቹን ጠርቶ ገንዘቡን የሰጠ ሰው ይመስላል። ቦ ለዘወሃቦ 5 መክሊት፣ 5 መክሊት ለሰጠው ሰው 5 መክሊት አለ። ቦ ለዘወሃቦ 2 መክሊት፣ 2 መክሊት ለሰጠው ሰው 2 መክሊት አለው። ቦ ለዘወሃቦ 1 መክሊት፣ 1 መክሊት ለሰጠው ሰው 1 መክሊት አለው። ወለኩሎሙ በአምጣነ ይኩን ነሲአነ፣ ሁሉም እንደሚችሉት መጠን እንደየአቅማቸው ሰጣቸው። ወነገደ፣ ከዚህ በኋላ ሄደ። ወሆረ ዝቁ ዘሐምሰ መካደ የነሳ ወተገበረ ቦልቶን ወረባ ካልአተ 5 መካደ። 5 መክሊት የወሰደው ሰው ወጥቶ ወርዶ ሌላ 5 መክሊት ጨምሮ 10 አደረገ። 2 የሰጠው ግዙም በአማርኛ እየፈታው እንዳላስመሸባችሁ 2 የወሰደው 2 አደረገ። 1 የወሰደው ሳብ ወሃለፈ ወከረየ ምድረ ወሃባ ወርቀ እግዚኡ። ያ ግን ሄዶ ቆፈረ፣ መሬቱን ጥልቅ አድርጎ ቆፍሮ የጌታውን ወርቅ ጥልቅ አድርጎ ቀበረው። ወምድረ ብዙ መዋዕል መጻ እግዚኦሙ ለእሉ አግብርቱ ሀዘ ይትሐሰቦሙ። ከብዙ ዘመን በኋላ የእነዚህ ሰዎች ጌታ መጥቶ ተሳሰባቸው። ወመጻ ዝኩ ዘሐምሰ መካደ ነሳ፣ 5 መክሊት የወሰደው ሰው መጣና አቆሩ 5 መካደ ወሀብከኒ፣ 5 መክሊት ሰጠኝ አልነበር ምን? አዎ እነሆ 5 መክሊት አትርፌ ሌላ ብቻል። 2 መክሊት ሰጠኝ አልነበር ምን? አዎ እነሆ ሌላ 2 መክሊት አትርፌ መጥቻለሁ። 1 መክሊት ያወሰደው ሰውዬ እኔማ አአምር ከመ ብእሲ ድሩክ አንተ ጨካኝ ሰው እንደሆንክ አውቃለሁ። ተአርር ማበይ ዘራይከ፣ ያልዘራውን ትሰበስባለህ። ታስተጋብ ማበይ ዘረውከ፣ ያላጨድከውን ትሰበስባለህ ብዬ ፈርሄ ከራይጉ ምድረ አበይ፣ ምድሩን ፈርቼ ሌባ ቢወስድብኝ ወንበዴ ቢነሳብኝ ብዬ ምድሩን ቆፍሬ ቀበርኩት አለ ይላል። ከዚያ በኋላ ጌታ ምንድን ነው ያለው? ይሄ 5 መክሊት ያተረፈውን አንተ በጎ ባሪያ ገብርኄር ወገብር ምእመን ዘበህዳን ምእመነ ኮንከ ወዲህ በብዙ እሰይመከ በውስተ ፍስሐ ወለቅሶከ፣ በጥቂቱ ታምናሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታም ግባ። 2 መክሊት የወሰደውን 2 ያተረፈውን እንደዚህ ይሆናል። በጥቂቱ ታምናሃልና
በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለ። ያኛውን ሰው ጉና ነው ታምረኒኑ ከመብሲ ድሩ አንድ ዘአድር ማበ ዘራይ ዋስተጋብ ማበ ይዘረውኩ ለምን ጥያግባይ ከወርቄ ውስተ ማይቴ አንተ ኦ ገብር ሐካይ አንተ ክፉ ሰነፍ ባሪያ እኔ ያልዘራሁትን የማጭ ያልበተንኩትን የምሰበስብ እንደሆንክ ታውቀኛለህን? እንደዚያ ከሆነ ገንዘቤን ለምን አልመለስክልኝ? ዋኔ ማስተገበር እኔም በሚሰራ ሰው ባሰራሁት ነበር። ምንድነው ያለ ዘዋለ ይሄንን አንድ መክሊት 10 መክሊት ላለው ጨምሩለት። እስመለዘቦ ይውዎ ላለው ጨምሩለት። ወለዘስ አልቦ እመኒጎ ያህድድዎ የሌለውን ግን ያችን አንዲቱ ይወስዱበታል። ከዚያ በኋላ ምንድነው ያለ አውጽእ ወለዝኩ ገብ እኩኝ ወደ ይግቦ ውስተ ጸናፌ ጽመት ሀባለው ብካይ ወሀቀዝነ ይህን ክፉ ባሪያ ጽኑ ጨለማና ጥርስ ማፋጨት ወዳለበት ልቅሶ ካለበት ቦታ አውጥታችሁ ጣሉት አለ። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እኛን ከእንዲህ ያለ መከራ ይሰውረን። ትርጉሙን እንግዲህ ልንገራችሁ። አሁን ሩቅ አገር የሚሄድ ሰው የተባለ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሩቅ አገር የሚሄድ ሰው የተባለ ሩቅ አገር የሚሄድ ሰው የተባለ እሱ ባለ ባሪያ የተባለ ይሄ ማን ነው? ይሄ ሰው ይልና ቅዱስ ጎርጎርዮስ ሲተረጉም የሰማይና የምድር ገዢ የሚሆን ክርስቶስ ነው እንጂ ማን ይሆናል ይላል። ስለዚህ ይሄ የሰማይና የምድር ገዢ የሚሆን ክርስቶስ ነው። ባሮቹ የተባሉት የመጀመሪያዎቹ ቅዱሳን ሐዋርያት ናቸው። ቀጥሎ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት ናቸው። ቀጥሎ ክርስቲያኖች በአጠቃላይ የክርስቶስ ባሮች ይባላል። የክርስቶስ ባሪያ የተባሉበት ዋናው ምክንያት ለምን ይመስላል? አንድ ሰው የአቶ ገሌ ባሪያ ከሆነ የአቶ ገሌ የሌላ አቶ ገሌ ባሪያ ነው አይደለም? ለምሳሌ ዘለቀ የሚባል ሰው ባሪያ ቢሆን ጫልቱ የምትባል ሴትዮ ባሪያ ይሆናል አይሆንም? አይሆንም። የአንድ ሰው ባሪያ ምንጊዜም የማን ነው? የዚያ ሰውዬ ነው፣ ካልሸጠው በቀር ማለት ነው። ለአንድ ሰው ባሪያ የሆነ ሰው የሌላ ሰው ባሪያ አይደለም ነው። ሐሳቤ ግልጽ ነው። ለአንድ ሰው ባሪያ የሆነ ሰው የሌላ ሰው ባሪያ አይደለም ማለት ነው። የክርስቶስ ባሪያ ነው ማለት አንድ ሰው ምን ማለት ይመስላችኋል? የክርስቶስ ባሪያ ነው ማለት የዲያብሎስ ባሪያ አይደለም። የዲያብሎስ ባሪያ አይደለም። የገንዘብ ባሪያ አይደለም። የዓለም ባሪያ አይደለም። የክርስቶስ ባሪያ ነው። ክርስቲያኖች ሁሉ የክርስቶስ ባሪያዎች ሲባሉ ነፃ አውጥቷቸዋል። ቀንበራችንን ሰብሮልናል። ሸክማችንን አንከባሎ ነፃ አውጥቶናል። ስለዚህ ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ እንደነገረ ኢትሁሩ ስታሩ ተቀን ደግማችሁ ወደ ባርነት ቀንበር አትሂዱ ክርስቶስ ነፃ አውጥቷችኋልና ይላል። እስመ ለግዛን ተጸዋዕክሙ ለነፃነት ተጠርታችኋል። ዋኮ ለቅኔ ለባርነት ያይደለ ለነፃነት ተጠርታችኋል እና እንግዲህ ወደ ባርነት ቀንበር አትሂዱ እንዳለ ቅዱስ ጳውሎስ ሁላችንም ለነፃነት ስለጠራን የክርስቶስ ባሪያዎች እንባላለን። ጸዋ የተባለ ጠራቸው ማለት ምን ማለት? ጠራቸው ማለት ማንም ሰው ራሱን ለእግዚአብሔር ጸጋ አብቅቻለሁ ማለት አይደለም፣ አይችልም። ማን ካልመረጠው በቀር እግዚአብሔር ካልመረጠው በቀር አንድ ሰው በቃው ነቃው ብሎ ቄስ መሆን አይችልም። አንድ ሰው ዘመዶቹ ቄስ ስለሆኑ ቄስ መሆን አይችልም። አንድ ሰው የመሪጌታ ልጅ ስለሆነ ቄስ ነው። እግዚአብሔር ሲጠራ ብቻ እግዚአብሔር ሲጠራ። የቤተ ክርስቲያን አገልግሎት ሹመት አይደለም፣ ጥሪ ነው። ጥሪ ነው። እኔም መስፈርቱን ስለማማላ ጳጳስ አድርጉኝ አይባልም። ነው ጥሪ ነው። እግዚአብሔር ሲጠራ እኔ ቄስ ልሆን እራሱ እኮ አይባልም። ታውቃላችሁ? እኔ ቅኔ ተምሬያለሁ፣ አቋቋም ተምሬያለሁ፣ ሰዓታት አውቃለሁ፣ ቅዳሴ አውቃለሁ፣ ሐዲሳት ተምሬያለሁ፣ ድጓ አውቃለሁ። እናሳ መስፈርቱን ስላሟላለሁ ብፁዕ አባታችን ቅስና ይስጡኝ አይባልም። እቅጩን ተናገር ከተባለ ቄስ አድርጉኝ ማለት ትዕቢት ነው። ምክንያቱ ቅስና ትልቅ ነገር ነው። ማድረግ ያለበት ምንድን ነው? የደብሩ አስተዳዳሪና የደብሩ ምዕመናን ተሰብስበው እገሌ ቄስ ይሆንልን ይገባዋል፣ እሱ ጥሩ ዲያቆን ስለሆነ እገሌን አቅስሱልን ብለው የሚጠይቁልን የሚል። አሁን ግን እየሮጠ ሄዶ ምን ይላል? ቅስናው
እንደው እንደ ኤልሳቤጥ ጽንስ እንኳን 5 ወር ሳይሸሽጋት ወዲያው እውቁልኝ። ከዛ እሷ ደግሞ ምን ያደርጋል? ይሩጥ ወደ ቄሳሩ እናስ ቁምስና ስጡኝ አይባልም፣ አይባልም። ጳጳሱ ነው እገሌ ቆሞስ መሆን አለብህ የሚል። አሁንም ጭራሽ እንቶ ቁምስና ስጡኝ ጳጳስ አርጉኝ አይባልም፣ አይባልም። ነውር ነው። ኧረ ነውር ነው፣ ነውር ነው። ጳጳስ አርጉኝ አይባልም። እናንተ አትሉም እና እኛ መቻልና ብላችኋል። እናንተ አትሉ የሚሉት እናንተም ለአቅማችሁ የራሳችሁ ሹመት አላችኋል። ወረዳ ቤተ ክህነት አርጉኝ፣ የሰበካ ጉባኤ ሊቀመንበር አርጉኝ፣ ወደ ሀገረ ስብከት አስገቡኝ፣ ወደ ምንትስ የደብረ አለቃ አርጉኝ ትሉ የለናት አይባልም። እንግዲህ የክርስቶስን ቃል ነው የምነግረው። አይባልም። ሰምታችኋል? እስቲ እናንተም በሉት። አይባልም በሉት። በቃ አይባልም፣ አይባልም። ዝም በሉ። አይባልም፣ አይባልም። የመጽሐፉን ነው የምናገር። አይባልም። እንደዚህ ያለ ነገር ሹሙኝ በጭራሽ አይባልም፣ አይባልም። ነውር ነው። ጥሪ ነው። እስቲ ጥሪ በሉ። ወፀዋ ግብርት ይሁኑ። እሱ ጠርቶ ነው የሚሰጥ እንጂ እኛ ሹመት ስጠን አይባልም። እሱ ታዲያ እኔ ተገልጾ ና ቄስ መንክር አንተ አለቃውን ሊል ነው። በህዝቡ ይመርጣል እግዚአብሔር፣ በህዝቡ አድሮ ይመርጣል እንጂ እንዲህ አርጉኝ። ሰው ማደራጀት ፖለቲካ ነው እንዴ የተያዘው? ሰው ታደራጃለህ። እዚህ የሰበካ ጉባኤ ምርጫ አለ። ቅዳሜ ነገሌ በግራ ተቀመጡ፣ ነገሌ በቀኝ ተቀመጡ፣ እጅ አውጡ፣ አንድ ዘመድ እንዳይቀር እጅ ብልጫ ሲባል በደንብ አውጣ። ሁለት እጁን ሁሉ እኮ የሚያወጣ ይመስላል። እግዚኦ ክርስቶስ የቻለው ጉድ፣ ክርስቶስ የቻለው ጉድ ነው። ተጠርቶ ነው እንጂ በማፋቸል አለው በማለት የለም እኮ እንጂ በማስመሰል አይሆንም። ሮጎ ስላሴ ታው ጥሩ አይደል? ወፀዋ ግብርቲሁ እግዚአብሔር ከጠራን እሱ ይጥራል ለወደደው ነገር። ሲጀመር እኔ ለሹመት መድኃኒዓለም ጥራኝ ልለው አልችልም። እንዲሁም መንግስተ ሰማያት የሚያገባ ቢሆንስ ወደ ሞት ነው ጥራኝ የምለው እንጂ ደግሞ ችግሩ ኩነኔ የሆነ ደግሞ ልጅ ምን እንደሚጠብቀኝ ያውቃል። ችግሩ እሱ ላይ ነው እንጂ ጥራኝስ ማለት እንደ ውሰደኝ ጥራኝ አይዋይ እያለ ያለቅሳል የገጠር ሰው ወንድሙ እውነቱን ነው። ጥራኝስ ማለት እንደ ወደ በገደለን እንጂ ለሹመት ጥራኝ አይባልም። ደግማችሁ በሉ። አይባልም በሉ። እንግዲህ ታዘባችሁ እንዳትሉ። በቃ እኔን ምረጡኝ አይባል። ኧረ ነውር ነው ይሄ ካልጠፋ እንደው በቤተ ክርስቲያን አምላክ ይሄ ካልጠፋ ቤተ ክርስቲያን መቼም ቢሆን ትውልድ አታገኝም፣ አገርም አይኖርም። ትልቁ መከራ ያለው እኛ ቤት ውስጥ ነው። እኔ ማንንም አልጠይቅም። በቃ የቤተ ክርስቲያን ችግር ያለው እኛ ቤት ውስጥ ነው። ሃይማኖት የሌላቸውን ሰዎች እኔ አልወቅስ፣ እኛ ቤት ውስጥ ነው ያለው። ሃይማኖት የሌለውን ሰው እምነት የሌለውን ሰው እኔ አልወቅስም፣ እኛ ነው ያለው። የእኛ የሹመት ፍቅር መቼ አብቅቶ ነው ግን? ይሄ እኮ ነው ችግሩ። በንስሐ ልጅ እየተጣለ እገሌ ይህን ያህል ንስሐ ልጅ አለው እኔ አንሶኛል ብሎ እኮ በሰበካ ጉባኤ ይጽፋል። ይቀነስልኝ ኖር ነው። ጸጋይ አትይዝም አታነቡም። ንስሐ ልጆች እንዲመጡ ወደ አንተ ደግሞስ ደግሞ እናንተ ሲሆን ደግሞ እኔ በዝቶብኛል ከቄስ ገሌ ሄድ ከቄስ ገሌ ሄጅ አይባልም። ሙክት መሰሉ ምዕመናን ዝም ብለህ እየሰበሰብክ የምታከማቻቸው ንስሐ አትሰጣቸው፣ አታስተምራቸው። ይሄ ምንድን ነው? ቄስ ገሌ ያለ አይሉ ቄስ ገሌስ ብዙም ደስ አይሉኝም ስትል ምዕመኒቱ ወይም ሲል ምን ይባላል? አዎ ላይሉሽ ይችላሉ፣ ግን ምንም ችግር እንደሱ አይደለም። እንደዚያ ትበል ቄስ ደስ አይለኝም ይለኛል አይባልም። ጥሩ ካህን ናቸው ነው የሚባሉ። ባልንጀራችን ራሱ ለምዕመናን አሳልፈን መስጠት የለብንም። ማሰናከል ራሱ ምዕመናን እንዳይሄዱ ከዚያ እንዳይሄዱ ማለት ነው። እንዲያውም መራምተን ነው የምናስቀረው። ይኸውላችሁ ወፀዋ ግብርቲሁ ላይ ነው ያለው።
ባሮች የመጀመሪያ የማን ባሪያ መሆን አለብን? የክርስቶስ በሉ። የገንዘብ ባሪያቱ፣ የሹመት ባሪያቱ፣ የፖለቲካ ባሪያቱ። እኛ የክርስቶስ ባሪያዎች ነን። እኛ የክርስቶስ መንግስት ሰራተኞች ነን። እኛ የፖለቲካ ባሪያ አይደለም። በቃ አይደለውም እንዴ ታውቁ። የኬንያ መንግስት ሰራተኞች እኮ የኬንያ መንግስት ካላካቸው በስተቀር የኢትዮጵያ መንግስት ሰራተኞች አሉ። በቃ የሾማቸው መንግስት ሰራተኞች ናቸው። የአሜሪካ መንግስት ሰራተኞች የቻይና መንግስት ሰራተኞች አይደሉም። ለአገልግሎት ለተልእኮ ካልተላኩ በፈቃድ ካልተላኩ እኛ የእግዚአብሔር መንግስት ሰራተኞች። የማን መንግስት ሰራተኞች እናልኳት? የእግዚአብሔር መንግስት ሰራተኞች። ከፖለቲካ ከገንዘብ ከዘረኝነት ባርነት መውጣት አለብን። አግብርቲሁ ለመባል አግብርቲሁ መባል አለብን። የመጀመሪያ እኛ እኮ ደግሞ ከአግብርቲሁም በላይ ደግሞ ርስቱ ለክርስቶስ ነው። ዚዋዴን ህዝበቀ እየባረኳቸው አይደለም እንደሚመስላችሁ። እንደዛ አይወጣኝ እንዲያለ ትቢትም ያርቅ እንዲመዳን እንዲሁ አደራረጉ ዚዋዴን ህዝበከ ወባረክ ርስተከ ፍቹ ምንድን አድን ህዝበከ ምዕመናን ወባረክ ርስተከ ካህናት እኮ ናቸው ርስት የተባለ። ካህናት የክርስቶስ ርስቶች ናቸው። ብፁዕ አቡነ ኤልሳ በረከታቸው ይድረሰን። በባረኩ ቁጥር እንዲህ ነበር የሚሉት፣ ህዝብህን አድን ርስትህ ካህናትንም አክብር ነው። እንደዚህ ነው ተርጉሞ ይሉ ነበር። አሁን የላችሁ የፈለግኩት አባቶችን አሁን የምነግራችሁ ምንድን ነው? የመጀመሪያ ከእንዲህ ያሉ ባርነቶች መውጣት አለ። ቀጥሎ ሳንጠራ እኛ መግባት የለብንም። ግልጽ ሆነላችሁ? ግልጽ ሆነላችሁ? እንዲጠሩ ሆኖ መገኘት ነው። እየሮጡ መሄድ አይደለም። ራሱ ክርስቶስ ሲጠራቸው አይጉድ ሙያው በኖረን ቅድስናው በኖረን የእሱን ፈቃድ በፈጸምን እንጂ ሰው ማክበር መድኃኔዓለም ያውቅበት። አፈሩን እምነት እያረገ ውሃውን ጸበል እያረገ እንጨቱን ታቦት እያረገ ያከብረን አያከብርም? ያከብራል። አሁ ሰው እንደሚያከብርማ እንጨቱ ተቀርጾ እኮ ታቦቱ ነው። የእግዚአብሔር የክብሩ ማረፊያ ሆኑ። እግዚአብሔር እንኳን ሰው ውሃውን እንጨቱን እሳቱን ያከብረዋል። ላክብረው ካለ ያከብራል። ሰው ማክበር መድኃኔዓለም ያውቃል። አለን ማለት አይደለም። ወሃቦሙ ንዋዮ ይትገበሩ ቦቱ ወጥተው ወርደው ሊያተፉበት ገንዘቡን ሰጣቸው። እሺ ሆረ የተባለ ሩቅ አገር ሄደ የተባለ እርገቱ ነው። የክርስቶስ እርገቱ ሆረ ይባላል። ገንዘብ ሰጣቸው። ገንዘቡን ሰጣቸው። ገንዘቡን ምን አላቸው ነው ያልኩት? በጣም ጥሩ ነው። ገንዘቡን ሰጣቸው ነው። አንድ ጥያቄ ልንገራቸው። ክህነት የማን ገንዘብ ነው? እያንዳንዷን ፍች መያዝ አለባችሁ። እንቡዘ ልቡናችሁ ምስጢር እንዳያልፋችሁ ማለት እያንዳንዷ ቃል እንዴት እንደምትፈታ ማየት አለባችሁ። ገንዘቡን ሰጣቸው። አሁን ሶስት ነገር የተረጎምኩላችሁ ምንድን ነው? ባሮቹ፣ ከዚያስ ጠራቸው፣ ሁለት፣ ሶስተኛስ ገንዘቡን። ገንዘባቸውን አይልም፣ ምኑን ነው ያለው? ክህነት የማን ገንዘብ ነው? ቤተክርስቲያን የማን ገንዘብ ነው? አሁን ክህነት የእግዚአብሔር ገንዘብ ሆኗል። የማን ሆኗል? የሰውየው ነው። እየተሸጠ ነው ለማለት ፈልጌ ነው። ይሸጣል። የክርስቶስ ስለሆነ በክህነቱ አንድ ሰው መኩራት አይችልም። ድምፀኛ ቀዳሽ ቢሆን መኩራት አይችልም። እኔ ይሄንን አላደርግም ማለት አይችልም። ለምዕመናን ይሄን አላደርግም፣ ለቤተክርስቲያን ይሄን አላታዘዝም፣ ማን ያዘኛል እኔን ማለት አይችልም። ያንተ ነገር የለህም፣ የክርስቶስ ነው። ክህነቱን የሰጠህ ሊቀ ካህናት ኢየሱስ ክርስቶስ ሞቶ ነው የሰጠን። ሁላችን በሞቶ የሰጠን ክህነት ስለሆነ ይህን ክህነት ለማምጣት እኛ ምንም አልሆንም። ክርስቶስ ግን ደም ከፍሎበታል። ስለዚህ ገንዘቡ የክርስቶስ። አሁን እኮ የሚገርመው እንደዚህ ካላችሁ የማይስተካከል ከሆነ ከነገሩ ጀምሮ ቅዳሴውን አንቀድስም። ክህነቱን የማን አደረገው ማለት ነው? የራሱ አደረገው፣ ቄሱ ነው። አንቀድስም ከዚህ በኋላ ደሞዛችን ካልተስተካከለ እኛ አንገባም። ምዕመናን እስቲ ገብተህ ትቀድስበት እንደሆነም አያለው። ወይ ጥጋብ ማለት ነው። የራስህ ክህነት ማለት አጎታ ያወረሰ መሰለህ? እንደዚህ የሚለውን ሰውዬ ነው እናንተ ነው። ክህነቱ እኮ የክርስቶስ ነው።
የክርስቶስ ከሆነ በክርስቶስ ክህነት አይቆራበትም፣ አንታበይበት። የኛ አይደለም፣ ጥሪታችን አይደለም፣ እናት አባት ያወረሰን አለ። የክርስቶስ ስለሆነ ክርስቶስ በሰጠን ነገር እንደፈለግን ያዘናል። ንዋዮን 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። 5 መክሊት የተሰጠው የተባለው የመጀመሪያዎቹ ጳጳሳት ናቸው ብለውናል አባቶቻችን። ባለ 5 መክሊት ናቸው። ስለዚህ አያች ጳጳስ ብዙ ሰው ነው ማለት ነው። እኔ እኮ ጳጳስ አከብራለሁ ስላችሁ እንዲሾሙኝ ብዬ ምን ነው የሚሾሙ እንዲያቀርቡ ብዬ ጳጳስ 5 ሰው ነው ማለት ነው። የመጀመሪያ ምዕመን ነው አይደል እንጂ ምዕመን አይደለም እንዴ? ጳጳሱ ምዕመን አይደሉም ናቸው እንጂ እንዲያውም እኮ ዲቁና ያስጨመረቻቸው ዋናይቱ መሰረት ምንድን ነው? ምዕመንነት። ጳጳሱ ምዕመን ናቸው። ቀጥሎ ምንድን ናቸው? ዲያቆን ናቸው አይደል ነው። ቀጥሎ ምንድን ናቸው? ቄስ ናቸው። ከዚያ ቀጥሎ ደግሞ ምንድን ናቸው? ጳጳስ ናቸው። ከዛ ሊቀ ጳጳስ ናቸው። 5 ሊቀ ጳጳሱ 5 ጸጋ ነው። ምንነት፣ ምዕመንነት፣ ዲያቆንነት እና ቅስና፣ ጳጳስ፣ ሊቀ ጳጳስ። እውነት ለመናገር የፈለገ ነገር ባይና ብሰማ እኔ ጳጳስ በስብከት ቀርቶ በምንም ለመሳደብ አፌ የማይደፍር ለዚህ 5 ነገር የተሸከመ ሰውዬ ይህን ይፈራል። እግዚአብሔር ነው የምፈራው። 5 ሰው እኮ ነው የሚመጣው አንድ ጳጳስ ሲመጣ ማለት አንድ ሰው አይደል። የሁሉ ጸጋ ያለው ጳጳሱ ቄስ ናቸው ቢሏል። ታዲያ የተረፋቸውን ይናኛሉ አለ ነው የተባለ ሰውየው። ጳጳሱ ቄስ ናቸው ቢለው የተረፋቸውን ይናኛሉ። ለሰው እየሰጡት መስሎ እንኳን ለሳቸው ብሎ። ስለዚህ ክርስቶስ በእነሱ አድሮ እጅ ጭኖ ሰው የሚባርክባቸው የሚያከብርባቸው ናቸው። 5 መክሊት አለ ግን ከዚህ ውስጥ ስለዚህ ጳጳስ ሲኮን ጥያቄው በ5 መንታ ነው ማለት ነው። ገባችሁ አይደል? መልሶ ደግሞ በምን ይጠይቃሉ? በምዕመንነት። ቀጥሎ ምን ይጠይቃሉ? በዲቁና ይጠይቃሉ። ቀጥሎ በምን ይጠይቃሉ? በቅስና ይጠይቃሉ። ቀጥሎ በምን ይጠይቃሉ? በጳጳስነት ይጠይቃሉ። ቀጥሎ በምን ይጠይቃሉ? ጥያቄው 5 ነው። ስጦታው ሲጨምር ጥያቄው ይጨምራል። ዝም ብሎ እየሮጡ ዶረ ጳጳስ 5 ሰው ከሆነማ እኔም ልሁን አይደለም። 5 ጸጋ እንደተሰጠ ጥያቄህም 5 ነው። 5 በአንጻሩ እሳ ደግሞ ጥምቀተ ክርስትና አላቸው፣ ሰይመ ዲያቆን አላቸው፣ ሰይመ ጳጳስ አላቸው፣ ማስተማርና ማቁረብ አላቸው። ጥምቀተ ክርስትና ምዕመንነት አላቸው፣ ዲያቆን ይሾማል፣ ቄስ ይሾማል። 3 ሆነ አይደል? ከዛ ምን አላቸው? ማስተማርና ማቁረብ አላቸው። ማስተማርና ማቁረብ ገባችሁ አይደለም? ስለዚህ ጳጳስ አስተማሪ ነው ማለት ነው። እስቲ ጳጳስ አስተማሪ ነው ማለት ንገሩኝ እንጂ። ጳጳስ ቢሮ ቁጭ ብሎ የሚውል አይደለም። ጳጳስ ማናጀር አይደለም። ጳጳስ መምህር፣ ጳጳስ ስራ አስኪያጅ አይደለም። ጳጳስ መምህር። የመጀመሪያዎቹ ጳጳሳት እነማን ናቸው? ቅዱሳን ሐዋርያት። ምንድን ናቸው? መምህራን አይደሉም? ጵጵስና ሰጥቶ ምንድን ያላቸው? ሂዱና አንዳንድ ቢሮ 12 ቢሮ ስሩና የቢሮአችሁ ቁጭ ብሎ ምንድን ያላቸው? አስተምሩ ነው ያላቸው። ጳጳስ ካስተማረ ክርስቶስ ይረዳዋል። አስተምራለሁ ቀጥ ብሎ ማለት ነው። በዚህ የምናደንቃቸው የግብፁ ፓትርያርክ አቡነ ሽኖዳ በደንብ ይደነቃል። እንዲያውም ፓትርያርክ ሲሆኑ እንዲያውም እርስዎን አንወደዎትም አላቸው። ተሰብስቦ ለምን ሲባል ረቡ የሚያስተምሩን ጉባኤ ይቋረጥብናል። ከዛ ምንድን ነው ያሉ መሰላቸው? ልጆቼ ሐዋርያትም እኮ ጳጳስ ናቸው፣ ፓትርያርክ ናቸው። ታዲያ እያስተምሩ አይደለም የሞቱት? እኔም እስከምሞት ድረስ ወንጌልን አላቋረጥም ነበር ያሉ። ከዚህ ማስተማር የጳጳስ ህዝቤ እውቀት ከማጣቱ የተነሳ ጠፍተዋል ነው የሚለው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ። አሁን ያሉን ጳጳሳትም ጥቂቶች ናቸው። እኛም
ጥቂቶች ናቸው እውነት ለምናል ከኢትዮጵያ ሕዝብ አንጻር ግን ሁሉም ማስተማር አለባቸው። ቀጥ ብለው በሳምንት በዕለት እነ ቅዱስ ዮሐንስ አፈወርቅ ፓትርያርኩ መምህር ነው፣ ያስተምራሉ። አብይ ጾምን ሙሉውን በቀን በእሑድ እያስተማረ ነበር የሚያሳልፍ። ስለዚህ ጳጳስ ይሄ ጸጋ አለ። በአንጻሩ ደግሞ 2 መክሊት የተሰጠው ማን ነው? እዚህ ቤት ያለው ቄሱ። 2 መክሊት ምንድን ነው ሲባል ማስተማር እና ማቁረብ። እስቲ በሉ ማስተማርና ማቁረብ። ስንት መክሊት የተሰጣችሁ እናንተ? አሁን ቄስ የሆናችሁ ታውጡ፣ ቅስና ያላችሁ ማለት ነው። አውጡ ቅስና ያላችሁ ሁሉም ማለት ይችላል። ሰው ስንት መክሊት አላችሁ እናንተ? ተናገሩ። ምንና ምን? ማስተማርና እሺ፣ ማታስተምሩ እጃችሁን አውጡ እንኳን አለንም። ተጀማ ይባል ኖ እንደዚህ አለንም ኖ ስለምታስተምሩ ማታስተምሩ እጃችሁን አውጡ አለ። ስለዚህ እስቲ አንድ ጊዜ ሁላችሁ ማስተማርና ማቁረብ በሉ። ማስተማርና የማን መክሊት ነው ይሄ? አቤት ማን የሰጣችሁ? አቤት ተመልሶ ይመጣል አይመጣም? ሳንቲሜን አምጡ ይላል አይልም? ስንቱን? ምንና ምን? አሁን እናንተ ታስተምራላችሁ፣ ሲመጣሳ አትርፈን መጠበቅ። እውነታችሁ አትርፈን መጠበቅ አለ። ስለዚህ ከነገ ጀምሮ አስተምሩ ነው። አስተምሩ። 2 ዕዳ አለባችሁ፣ 2 ሳንቲም የክርስቶስ ሳንቲም። ማስተማር ግን አንዱ ሰማይና ምድር ራሱ ተሽጠው ቢከፈሉ ዋጋ የማይሞላል። ምክንያቱም እሱ ለእኛ ዋጋ አድርጎ የሰጠን ደሙ ስለሆነ ማስተማር አለብን። ማስተማር ደከመኝ ሰለቸኝ ሳይሆን ድንጋይ የተወረወረብ ጭምር ማስተማር አለ። ልንሰማ አንፈልግም። አሁን ስታስተምሩ ብዙ ነገር ይገጥማቸው። አይጨብገን እሱ በቤተሰብ ነው። ምን ተነስቶብህ ነው እንዴ? ደህና አልነበርክ እንዴ? ኧረ ቁጭ በል ዝም ብለህ ይላል ማለት ደህና የነበርከው ሰውዬ ይላል። ደህና የሚለው አለማስተማርክን ነው። ምን ነካ ሰሞኑን እንዴ? እንደዛ ሊላችሁ ይችላል። ኧረ እባክህ ተወው ብሎ ቁጭ በል ይላል ወይ ይላችኋል። ሲያረጓየው ብሎ ደግሞ ይላችኋል። ሲያረጓየው ብሎ ወገኛ ይላችኋል። ስታስተምሩ አንዱ ተነስቶ ይሄድባችኋል፣ አንዱ ራሱን ያካል ይላል። አይ ትምህርቴን አልወደዱትም ብለህ እንድታቋርጠው ነው ሰይጣን ነው እንደዚያ የሚያደርግ። ዝም ብለህ ተናገር። ጽድቀ እስከትመርር ከመከርቤ፣ እንደ ከርቤ እስከምትመር ድረስ ዝም ብለህ ተናገር። እውነት ተናገር ዝም ብለህ። የእግዚአብሔር ቃሌ ተወርውሮ ሳይመታ አይመለስም ብሏል። የእግዚአብሔር ቃል ተወርውሮ ሳይመታ አይመለስም። አይምሰላችሁ። ሰኞ ያልሰማችሁን ሰው ማክሰኞ ይሰማችኋል። ማክሰኞ ያልሰማችሁ ረቡዕ ይሰማችኋል። ዝም ብለህ ተናገር። ውሃም ይጠጣኝ የለም ብሎ መፍሰሱን እንደማይተው ይላሉ አባቶቻችን። ፀሐይ የሚሞቀኝ የለም ብላ መውጣቷን እንደማትተው እንደዚህም ሁሉ ዝም ብለህ በጊዜውም ያለ ጊዜውም ተናገር። በጊዜውም ያለ ጊዜውም አስተምር ነው ያለው ቅዱስ ጳውሎስ። በጊዜውም ማለት በምትወደድ ጊዜም በምትጠላበት ጊዜም፣ በሚያከብሩ ጊዜም ባዋረዱ ጊዜም ተናገር ዝም ብለህ የክርስቶስን ነገር። ያመመው ሰው ምን ጊዜም መድኃኒት ወዶ አይቀበልም ማለት ነው። ይፈራገጣል። ስለዚህ አስረን ቢሆን እንግተዋለን። ሊሞትብን አይደል ወንድማችን? ሆዱን ቆረጠው። ሐኪም ያዘዘለት መድኃኒት ልንውጣው ስንል በቡጢ ሊለን ይችላል። አንተ ቀኝ እጁን ያዝ፣ አንተ ግራ እጁን ያዝ ብለን እናጠጣዋለን። አሞታላ። ያመመው ሰው እኮ እንደዚያ ነው። ስለዚህ ሰው ስላመመው ትምህርት አይቀበልም። ዝም ስላመመው አሞት ነው ወንድም፣ ዝም ብለህ ንገሩ፣ ተናገር፣ ዝም ብለህ አስተምሩ። ለማስተማርሳ አንብቡ። በሬ ጭድ ሳይበላ ፍግ ይጥላል? ይጥላል? ሳር ሳይበላ ፍግ አይጥልም። ያልበላውን ፍግ የት ትጥለዋል? አንብቡ። ታምረ ማርያምን አንብቧት። በባል ጠላ ተው።
እስካሁን ደህና ነበርኩ አይደል? ምን ነካህ አሉኝ። እስካሁን ደህና ነበርኩኝ፣ የሆነ ነገር ነካኛል። እሺ ጠላ ተው፣ አረቂ ተው፣ አይናችሁ ሞጨ። ጠላ እኮ ያለ እድሜው አይናችሁ ተያዘ። በቃ እንደ ጉራየ ማን ነው እንደዚህ ያደረገ? ጠላ ደማሙ፣ አረቂ ጅሩ ተው፣ ቀንፌ ተው። እኔ እውነቴን ነው። ኧረ ቄስ ተንዝባዞ መመን ተሸክሞ ሊወስደው ነው እንዴ? ተመልከቱ፣ መጽሐፍ ተመልከቱ እስቲ። በባል ቀነሳ እንጀራ ብሉ እስቲ። ጠላውን ተውና እንጀራ ብሉ። እንጀራው ገበሬም ስለሆናችሁ ብትበሉ ከጎናችሁ ይወድቃል። ጠላ እኮ ውሃ ለገደል አያዝንም ይላል ገበሬ። ሰብሮ ይጥላ፣ አንጎሉ ይበላሻል። እንኳን ክርስቶስ ማንም ተዛ ይለው ወዴቱ ጭንቅላት ሰብሮ እኮ ነው የሚለው። እኔ በበኩሌ እኔ ጠላ በሚጠጣ ሰው በጣም ይደንቀኛል። ለምን መሰላችሁ? እኔ በኩሌ አሁን ብጠጣ አልችልም። ጽድቁን ተውትና ስለማይሆንልኝ አለ አይሆንልኝም። አንድ ብጠጣ ጭንቅላቴ ብሎ እንኳን መጽሐፍ ልመለከት ተሽከርክሬ ነው የምወጣው። እኔ እንደው አንድ ገንቦ ጨርሶ ፍንክች የማይለውን ሰው አድርገዋል። ሆራ ይመታምርኛ እንዴ! ነገር ምን ሊበላ ነው? እንዲያው እንጀራ እኮ እኔም ጠርጌ ጥለዋለሁ፣ ግን አይሆንልኝም በበኩሌ። ስለዚህ መጽሐፍ ተመልከቱ፣ በባል መጽሐፍ አንብቡ። በጋራ እየሆናቸው አሁን አንድ የገጠር መርጌታ ባለፈው መጥቶ ፍትሐ ነገሥት ስመለከት ምን ይላል አለኝ። አንዱ በረዶ ሊያስመታን ነው የሆነ መጽሐፍ እየተመለከተ ነው ብሎ ለህዝቡ ፍትሐ ነገሥት እኮ ነው ማለት አይጣ ላይ ድረስ እኮ ነው እንደው። ስለዚህ እንዲያው ድጓ ቅኔ ቁልቁል የሚባለውን ማለት በሀገራችን አታምጣብን አላሉ የቆላ ቄስ ይባላል። እና እንደዚያ ልንሆን ነው። እንደዚያ እንዳንሆን በበዓል አምስት ትሆኑና ፍትሐ ነገሥቱ አንዱ ይመለከታል። ከዛ ትሰማላችሁ፣ አንዱ ያነባል፣ አንዱ ይመለከታል። ዕቃ ቤት ግዙ፣ አዋጣችሁ አትገዙ፣ ቀነስ እስቲ የሁለት ወር አረቄ ተውና ፍትሐ ነገሥቱ ግዙ። ከዛ ጥያቄ ሲኖራችሁ ነው ያን መልሳል። ስለዚህ መጽሐፍ ተመልከቱ፣ ወንጌል አንቡ፣ መጽሐፍ ቅዱስ በቀን አንዳንድ ምዕራፍ ተመልከቱ ለህዝቡ። ከዚያ ውጭ ምን ትረቡታላችሁ? ምን ትጠቅሙታላችሁ? አንተም ውጽያው ለምድር የሰው አብነቱ እናንተ ናችሁ። መሰጽያው ለሳ በምን ትልቀይቀስ ነው። ጨዋልቻ ከሆነ ግን በምን ያጣፍጡታል? በእግር ከመረገጥ ወጥቶ ከመውደቅ በቀር። እንደዚሁም ሁሉ እናንተ ካላስተማራችሁ ማን ሊያስተምረው ነው? መቅረዝ ራሱ ከጨለመ ማን ያበራለታል? ምላጭ ካበጠ በምን ይበጡታል? ውሃ ቢያንቅ በምን ይወጡታል? ይላል የገጠር ሰው። ውሃ ካነቀ ምን ይዋል? ውሃ የሌላ ማዋጫ ነው። ስለዚህ አስተምሩ። ከዛሳ ደግሞ አስተምሮ ምን ማለት ማቁረብ። አሁን የገጠር ቄስ አንድ ሸጋ ነገር አለው። ቁርባኑ እንዳይደፈር የቆርብ ነው ሲባል አግብታል አላገባው ዞር በል፣ አግብተሻል የለም ዞር በል። አንድ ሸጋ ነገር የሚመስላል። ሸጋነቱ ቢያንስ ስጋው ደግሞ እንዲከበር አድርገውታል። ሸጋነቱ ሸጋ ያልሆነው ነገር እሳ ደግሞ በግ መጠበቅ ሁለት ነገር ነው። አንደኛ ቀበሮ እንዳይበላት መጠበቅ ነው። ሁለተኛ ማለት ምዕመናን በጎች ናቸው፣ ካህናት እረኞች ናቸው። ልቁረብ አሁን በጊቱን እኔ በግ ጠባቂ በሆነ አባቴ ጠብቅ ቢለኝ በጊቱን ወደዚያ ስተት ተመለሽ ቀንዷል፣ ተመለሽ ቀንዷል። ማታ ደግሞ ጦሟን ይዤ መምጣት ይሄ በግ ጥበቃ ነው አይደለም? አይደለም። እንቁረብ ማቁረብ እንዲህ ቁርባን ውስጥ እንዳይደፈርሳ ማስተማር፣ ድንገት ከተሰናከሉብን ንሳ ይሄ ነው የሚገባው ማለት ነው። አሁን ሁለት ነገር ቀረብን ነው የምላቸው። ትምህርቱን አናስተምርም፣ ደግሞ ሊቆርቡ ሲመጡ ደግሞ አናቆርብም። ሌላ ሰው ሰብኳቸው ሊቆርቡ ሲመጡ ደግሞ የለም። ችግር እኮ ነው። ወይ እኛን ሰብክ ወይ ደግሞ ሰው ሰብኳቸው ሊቆርቡ ሲመጡ ደግሞ የለም። ጎርበል ችግር እኮ ነው። ጥቅሱን እንዳልጠቅሰው ይከብደኛል። ምንድን ነው ያለ? እናንተ ምን አትሉ ሰው ምን አታስብሉ ነው ያለ። እንደዚህ ያለው ነገር አለ። ምንድን ነው ያለ? ጠፍቶ እኮ አትበላ
አታስበላው ነው ይሄኛው ማለት ነው። በቃ ነው ይሻላል። ይሄ አጥበን አታስበላው ነው ይሄ ነው። እንደዛ እኮ ወይ እናንተ አትገቡ ወይ ሰው አታስገቡ ያለው ጌታ በር ላይ መቆም። ስለዚህ አሁን ከዚህ በኋላ የሚኖረን ግን ጀግንነት ከዘንድሮ የገብርኄር ጉባኤያችን በኋላ ከርሞ በዚህ ርዕስ አንማማርም፣ አንወቃቀስም። ከርሞ ሌላ ርዕስ ነው የምንማማረው። ምክንያቱም ይሄን ዛሬ ተምረናል። ከነገ እሑድ ጀምሮ ሁላችሁ ታስተምራላችሁ። ንስሐ ልጆቻችሁን በወር የጠራችሁ ታስተምራላችሁ አላችሁ ዘመዶች። አቤት ሰው ሁሉ እንዲቆርብ ታስተምራላችሁ። ማስተማር መጀመር እንዲጠነቀቅ ቁርባንን እንዲዳፈር ሳይሆን እየተዘጋጀ እንዲመጣ አስተማር። አንድ መክሊት የተሰጠው ማን ነው? ዲያቆን ይባላል። የዲያቆን ጸጋው ምንድን ነው ሲባል ተልእኮ መላላክ ነው። የዲያቆን ጸጋው አንዲት ናት። እሷ ምን ትባላለች? መታዘዝ። ህየንተ መላእክት ብነ ላይካነ ምስጢር ዲያቆናት እላ አቅለሉ ክነፊሆሙ በተልእኮ ያለው ሰዓታቱ ወደ አባ ጊዮርጊስ በመላእክት ፈንታ ክንፈ ጸጋቸውን ለተልእኮ የሚያፋጥኑ የምስጢር መልእክተኞች ዲያቆናት አሉ። ስለዚህ ዲያቆናት ተላላኪዎች መልእክተኞች ናቸው። ለክርስቶስ ምስጢር የሚላኩ ናቸው ዲያቆናት። ዲያቆኑ ያችኑ ካጣ ያችን በምን ያበላሸታል? ቆፍሮ በትቢት ያበላሸ። ዲያቆን አብሮ ከቀደሰ የቄስ ሚስት ካገባችሁ በኋላ እኩል ነው። አሁን የቄስ ሚስት ድሮ የኔታ ጤና ይስጥልኝ ትለው የነበረው ካገባችሁ በኋላ እኩል ናቸው። ዲያቆንም አብሮ ከቀደሰ በኋላ ቄስ ገል ስማሱን እንትን አቀበለኝ ነው ማለት የሚጀምረው ነው። ዲያቆን የዲያቆን ሁሉም ዲያቆን አይደለም። ጥሩ ዲያቆናትም ማለት ዲያቆን ታዛዥ እምቢ አይል እንደ ጌታ እኮ ነው። እንደ ጌታ ይታዘዝ እንደነበረው እንደ ሁሉ ነገር ክርስቶስን ያሰበ ከዚች ብሎ ምዕመናኑ እንዳይተኙበት፣ እንዳያንቀላፉበት፣ ወሬ እንዳያበዙበት፣ ችግር ካለባቸው ቶሎ ብሎ አዳምጦ ላለቃው ማድረስ። የተባሉ ምዕመናን ችግር ያለባቸው እንኳን ቤተክርስቲያን ውስጥ መጥተው በመንደሩ የተቸገሩ ምዕመናንን ሁሉ እየመዘገበ ላለቃው ማቅረብ አለ። የተቸገሩትን እገሌ እንዲሆነዋል፣ እገሌ እንዲትግታማለች፣ እገሌ ወልዷል፣ እገሌ ሊፋቱ ተጣልተዋል አሉ ብሎ ችግራቸውን የአጥቢያውን ምዕመናን እያጠና በቤተክርስቲያን እንዲጠና እነገሌ የሚበሉት የላቸው ወይ ሰው ይፈለግላቸው ወይ ቤተክርስቲያኒቱ ትንሽ ተደጉማቸው ሊል ይችላል። ቤተክርስቲያን የምዕመናን ናት፣ ምዕመናንም የቤተክርስቲያን ናት፣ ቤተክርስቲያንም ምዕመናን ናቸው። እሱ ሌላው 5 መክሊት የተሰጠዋል። 5 መክሊት የተባሉት ሃይማኖት፣ ተስፋ፣ ፍቅር፣ ትዕግስት፣ ሰላም። እነዚህ 5 መክሊት ይባላል። ምንድን ነው ያልኳችሁ? ሃይማኖት፣ እሺ፣ ተስፋ፣ ትዕግስት፣ ፍቅርና ቅዱስ ጎርጎርዮስ ነው እንዲህ ብሎ የሚተረፈው ነው። ሃይማኖት፣ ተስፋ፣ ፍቅር፣ ትዕግስት፣ ሰላም። ትዕግስትና ሰላምን አንድ አድርጎ ደግሞ ትህትና ብሎ ይጨምርበታል። ትህትና። እነዚህ 5ቱ ክርስቶስ የሰጠን ጸጋዎች ናቸው። ሃይማኖት በክርስቶስ ማመን ነው። በአብ በወልድ በመንፈስ ቅዱስ ማመንና ፍጹም ልብን በዚያ ላይ ጥሎ መኖር። እያንዳንዱ ብናብራራው ስለሚያሳድረን እንተዋል። ሃይማኖት፣ ፍቅር። ስለዚህ ክርስቶስ በሰጠን ሃይማኖት ጠይቀን ፍቅር ሰጥቶናል፣ ሙቶ እስከ መስጠት ድረስ ራሱ እስከ መስጠት። ትዕግስት ሀፍረተ መስቀልን ንቆ ታግሷል። ሰላም ሰማይና ምድርን በሙሉ አስታርቆ። ትህትና በበረት ተወልዷል። ስለዚህ ጌታችን ኢየሱስ ክርስቶስ እነዚህ ሰጥቶናል። 5ቱ ሊኖር የሚገባ። አሁን ቄስ ገለባ መሆን የለበትም። ቄስ የተረጋጋ ነው። ካህን የተረጋጋ፣ ትዕግስት ያስፈልገን፣ ፍቅር ያስፈልገን። እርስ በርስ በፍጹም ለቄስ ጠላት ሊኖረው አይገባም። የቄስ ጠላት የለው። እንዲህ ነውር ነው። ለክርስቶስ ጠላት የለው ከዲያብሎስ በቀር። ሰው ራሱን የክርስቶስ ጠላት ያደርጋል እንጂ ክርስቶስ ማንንም ጠልቶ አያውቅም። የሚጠላን ሰው እንዳይኖር ማድረግ አንችልም።
የምንጠላው ሰው ግን መኖር የለበትም። ሰው እንዳይጠላን ማድረግ አይቻልም። እኛ ግን ሰውን አለመጥላት እንችላለን። ሰው እንዳያማን ማድረግ አይቻልም። እኛ ሰውን አለማማት እንችላለን። ሰው እንዳያድምብን ማድረግ አይቻልም። እኛ በሰው ላይ አለማደም ግን እንችላለን። ሰው እንዳያሳድደን ማድረግ አይቻልም። ሰውን አለማሳደድ ግን እንችላለን። ሰው እንዳይገለን ማድረግ አንችልም። ሰውን አለመግደል እንችላለን። ሰው እንዳይሰድበን ማድረግ አይቻልም። ሰውን አለመሳደብ እንችላለን። የበጃችን መንግስተ ሰማያት በእጃችሁ ነው ያለን። ይሄንን 5 መክሊት ሰጥቶናል ጌታችን ኢየሱስ ክርስቶስ። 2 መክሊት የተባሉ ደግሞ በእርግጥ አባቶቻችን 5 መክሊት ያለውን ደግሞ ኢትዮጵያውያን መተርጉማን ሲተረጉሙት ልጅነት፣ ታምኖ ኃጣው፣ ተባይተው፣ ምንኩስና፣ ከዊነ ሰማይ ነው ደግሞ ተርጉመውታል። 2 መክሊት የተሰጠው ደግሞ ንስሐና ምን ያለው ንስሐና ሃይማኖት ያለው። 1 መክሊት የተሰጠው ደግሞ የተባለ ሃይማኖት ብቻ ዞ ተጎልቶ ያለ ንስሐ የማይገባ ስራ ምን ይሰራ እሱ ነው ብለው ይተረጉሙታል። ሌላ ደግሞ 3ኛ ትርጓሜ እዛችሁታል፣ ጠይቃችኋለሁ፣ ፈተና ነው። 5 መክሊት የተሰጠው የተባለ 5 ህዋሳት ናቸው። ምንድን ናቸው አልኳችሁ? አቤት አይን በሉ፣ ጆሮ፣ አፍ፣ እጅ፣ ከዛስ አፍንጫ። ስንት ሆነ? 5። ስንት መክሊት ናቸው እነዚህ? ማን የሰጠን? አቤት የካህን አይኑ ምን ያያል? መጽሐፍና ክርስቶስን ያያል እና ድሆችን ይጎበኛል። አይን በአይን ይጠይቃል ክርስቶስ። ነገር አይንህን ምን ስታረግበት ነው የኖርክ ቄስ ገሌ ብሎ፣ ቄስ አለማየሁ ምን ስታረግ ነው የኖርክ ብሎ ይጠይቃል። አለማየሁ አይን ምን ሲያደርግ ኑሯል? መጽሐፍ ተመልክቷል? መከራዬን አስበህ አልቅሰሃል? ድሆችን አይተህበታል? እኔን አስበህበታል ብሎ ይጠይቃል። አይናችን ጸጋ ነው፣ ራሱን ችሎ እንድናፈራበት ይሰጣል። በአይን ብዙ ነገር ይደረጋል። መጽሐፍን አባቶቻችን ስንት ሺህ መጽሐፍ አገላብጠው ለክብር የበቁ በአይናቸው። የእኛ አይን እስቲ ምን አደረገ? 30 ዓመት ብሎ ዝም ብሎ ቆለል ቆለል እያለ ዝም ብሎ ተቁለጭልጮ ሊቀር ይኸው ነገ ይፈሳል እንደሆነ ሳያነብ ሳይማር ድሆችን ደን ሳናይበት። ጆሮ ቃለ እግዚአብሔር ይሰማል። አውያተ ነዳያንን ይሰማል። የድሆችን ጩኸት ማለት ክርስቶስን ያዳምጣል። ምክር ይሰማል። ሐሜትን አልቀበልም ይላል። አፍ መልካም ይናገራል። አዎ አፉሁ ለጠቢብ ይነብብ ሰናይ ይላል። አረጋዊ መንፈሳዊ የሚባል አባት ሲናገር የደግ ሰው አንደበት ጽድቅን ይናገራል። የደግ ሰው አንደበት ጽድቅን ይናገራል። የክፉ ሰው ደግሞ አፉሁ ለእኩይ ይነብብ ህሙገ። የክፉ ሰው አንደበት ደግሞ ክፉ ነገርን ይናገራል፣ ባልንጀሮቹን ያቆስላቸዋል። አንደበት መልካም መናገርና ማስተማር አለበት። የካህን ከንፈር ለምስጋና፣ ለትምህርት፣ ለምክር፣ ለቅዳሴ ይገለጣል። እጅ መዳሰስ፣ የካህን እጅ ክርስቶስን ይዳስ። የካህን እጅ ለጸሎት ይነሳል። በሌሊት አንሰው እደዊክሙ በቤተ መቅደስ ብሎ ምንድን ነው የሚለው? እግዚአብሔርን ምን አሉት ነው? ቄስ ወይ እጅህን በቤተ መቅደስ አንሳ ነው። ክላሽ ይዘህ ታንሳ። የቄስ እጅ እግዚአብሔርን ለማመስገን ነው። ለአሃዱ ነው የሚነሳው። እንደዚሁ ለአሃዱ ለሀበነ ነው የሚነሳ የቄስ እጅ። ከዚያው የቄስ እጅ ለከዘራ አይነሳም። አደራ ይሁንባችሁ። ቀልድ አይደለም። 5 መክሊት በእጅ መስጠት አለ። እስቲ አንድ ነገር ልንገራችሁና እንዲያው በጣም ላስቃችሁ። ምንድን ነው
በወር እስቲ ለምሳሌ ልጆቻችሁ ጥቂት ብር እኔም እኮ እንደሚያስቅ አውቅ ነው። የፈለገ ቀልድ ባመጣ ይሄን ያህል አያስቅልኝ። አባ ዛሬ ገና ተበላሸ ምን እንደምትሉኝ ያውቀዋል። እስቲ ሌላው ይቅርና የትንሣኤ በቃ አንድ ብር እንዲሆን ለነሳ ልጆቻቸው ድርስን በአመት አንዴ ማለት ነው። እነሱ እኮ አስራት ያወጣሉ። እነሱ እኮ አስራት ያወጡ። ሰው የዘራውን ያኑ ምን ይላል የሚለው መጽሐፍ ነገሩኝ እንጂ ያጭዳል። ልመዱ። አሁን አንድ ብር አትጎዳችሁም። በአመት አንድ ጊዜ እስቲ አንድ ብር ጀምሯት በሞት በአመት አንድ ጊዜ እሳ ልጆቻቸው ጠርታችሁ እሺ ለበረከት ትሆናችሁ ልጅ ከንግድ ይጨምራል ብላችሁ ሰጡት። ያቺ እስከ ሞቱ አይረሷል። መስጠትም እስቲ እንልመድ ነው። እንደዚህ ብሎ መቀበል ብቻ ነው። እንዴው መስጠትም እንልመድ እንጂ ክርስቶስ አልሰጠም እንዴ? ነገር እንጂ አልሰጠም፣ ሰጥቷል። ቄስ ካልሰጠም ማን ሊሰጥም? አሁን ዛሬ በግብፅ በሌሎች አብያተ ክርስቲያናት ንስሐ አባት የዓመት በዓል ዘይት የጤፍ መግዣ ለንስሐ ልጆቹ ይሰጣል። ምዕመናንም አስራወጥ ያውቃሉ። እናንተ ኑሯችሁ ዝቅ ያለ ነው አውቃለሁ። ግን ሲል አንድ ብር ጀምሯችሁ በሞት አንዳንድ ብር እኔ የትንሣኤ አንድ ብር ወይኔ ልስጣችሁ። የትንሣኤ ደግሞ የለም መምነ እንጂ የትንሣኤ ልደር ስትል አንዳንድ ብር ምዕመናን በርግጥ ይንቋት ይችላል። 10 ብር ከሆነች ደግሞ ጥሩ ነው። 10 ብር ከሆነ 100 ልጅ ቢኖራችሁ ስንት ነው? 1000 ብር ማለት ነው። በአመት 1000 ብር ታዲያ ምን ይኖራል? በአመት 1000 ብር ስቲንገ ምንም ብላችሁ አውጡ። መቀነስ እኮ ነው። እዚች ከንትኗ ቅድም ያልናቸው አንዳንድ ዘመዶች የሉ እነሷን መቀናነስ እኮ ነው። እነሱን ስንቀንሳቸው 1000 ብር ይገኛል። ልመዱ ነው የምላችሁ። አይ የዋናችሁ መሰለኝ። ምዕመናን መልሰው ለእናንተ ብሩን እኮ ያመጡታል። መስጠት ለድሃ መስጠት ለድሃው ንሳ ልጃችሁ እስቲ መስጠት ምን ነው? ትንሽ ስጡ። ትንሽ እኮ ነው። ዝም ብሎ ሁለት ብርጭቆ ነው ምንድነው እህል የሚሸጥበት መስፈሪያው ነው። በቃ እሷን እሺ ገበሬም ከሆናችሁ በእሷ ሩዝ ወስዳችሁ ድሃ ካለ ለዚያ ለድሃው ለዚያ ካልጅ በዚህ የትንሣኤ ያመጣል። እንካይችን ቆልተ ብላት ብሎ ምህረት ይማራሉ ማለት ነው። ቤተ ክርስቲያንን ይወዷታል፣ ክርስቶስን ያዩታል። ስንሰጣቸው ማለት ያችን አረ በእጅ እንዳንጠየቅ እና በእጅ አትደባደቡ። ይሄ ነው 5 መክሊት 5 ማትረፍ እሳ ደግሞ 5 ማትረፍ ደግሞ 5 የውስጥ ህዋሳት የሚባሉ አሉ። እነዚያን 5 የውስጥ ህዋሳት ማትረፍ ነው። ብዙ ሊቃውንት ምን ብለው ይተረጉሙታል? ቅዱስ ጎርጎርዮስ ዘንዚናዙ እንደሚተረጉመው 5 ማትረፍ ማለት ይሄ በውጭ ባለው ዕውቀት አገልግሎ የውስጡን ዓለም ማትረፍ ነው ብሎ ይተረጉሙታል። የውስጡን ዓለም ማትረፍ በሉ አቤት። አሁን በኋላ ምንድነው? ወደ ጌታ ደስታ ውጣ ነው ግባ ነው የሚለው። አቤት ግባ ነው የሚለው አይደለም እንዴ? ስለዚህ በዚህ በአፋዊ ዓለም በውጫዊ ዓለም እዚህ ውጭ በሚቀረው ዓለም ተልከን ወደ ክርስቶስ አብአኒ ንጉሥ ውስተ ጽርሑ ወደሚባለው ወደ ክርስቶስ ወደ ውስጠኛው ጸጋ መግባት ማለት ባይኑ ቅድም ያባልኩት በጆሮ እንዲያርጉ ያገለገለ ሰው ቆይቶ ወደ ክርስቶስ ወደ ውስጠኛው ምስጢር ይገባል። ዛሬ በሚታይ ስጋው እያገለገለ እየወደቀ እየተነሳ እየጣረ እየጋረ ያገለግልና ነገ ወደ ውስጠኛው የክርስቶስ ብርሃን ይገባል። ይበቃል፣ ይቀደሳል ማለት ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። ሁለት ደግሞ የተባሉ እነማን ናቸው ሲባል 10 ያተረፈው 10ን ቃላት ያተረፈ ነው። ስለዚህ 10 ህዋሳት ያተረፈ ነው ብሎ ይተረጉማል። ሁለት ያተረፈ ምንድን ነው? ሁለት ያተረፈ የተባለው ሁለት መክሊት የተባሉት ብሉይ ኪዳንና ሐዲስ ኪዳን ይባላል። ብሉይ ኪዳንና ምንድን ናቸው? ሐዲስ ኪዳን። ከዛ ሁለት ደግሞ ሲጨምርበት ምን ይጨምርበታል መሰላችሁ? እግዚአብሔርን መውደድና ሰውን መውደድ ይባላል። ሁለት መክሊቶች የተባሉ ሌላ ሁለት ማትረፍ እግዚአብሔርን መውደድና ሰውን መውደድ በሉ አቤት።
እግዚአብሔርን መውደድና ሰውን መውደድ ስንት ይመጣሉ? ተያዩላችሁ። ብሉይ ኪዳንንና ሐዲስ ኪዳንን እግዚአብሔርን መውደድና ሰውን መውደድን በትክክል የተገበረ ሰው አራቱ ወንጌል ትርፎቹ ይሆናሉ ብሎ ይተረጉሙታል አባቶቻችን። ስንቶቹ ወንጌል ትርፍ ይሆናሉ? የሰው ልጅ ትርፉ ምንድን ነው? ወንጌል ነው አላልኳችሁም? ቅድም መንግስተ ሰማያት ወንጌል ናት ብያችሁ ነው። አራት ያተረፈው የተባለው። ስለዚህ ሰውን መውደድ አንድ ካህን ማህተሙ እግዚአብሔርን መውደድና ሰውን መውደድ ብሉይ ኪዳንና አዲስ ኪዳንን ይዞ ሰውንና እግዚአብሔርን ሲወድ አራቱን ወንጌሎች ትርፉ ያደርጋል። በሌላ በኩል ደግሞ ሁለት መክሊት የተባሉ መያዛችሁና ለመያዛችሁ እንጂ ሁለት መክሊት የተባሉ ዕውቀትና ተግባር ናቸው። ሁለት መክሊት የተባሉ አንድ መክሊት ያለው የተባለ ደግሞ ምንድን ነው? ሐሳብ ብቻ ዕውቀት ብቻ ተግባር የሌለው አይሰራም። እሱ የሌለው ይባላል። አንድ መክሊት ብቻ ያለው ይባላል። ስለዚህ እግዚአብሔር ይህንን ሰው የወቀሰው በዚህ ምክንያት ነው። አሁን እነዚህ ሰዎች ሲያተርፉ ያኛው ሰውዬ ግን ቀብሮታል። አፈር ቆፍሮ ቀበረው የተባለው በምድራዊ ፍላጎት በገንዘብ ፍቅር። እንደውም ሊቃውንቱ የተረጎሙት ምንድን ነው? የገንዘብ ፍቅርና ቂም ናቸው። ምድር የተባለ ደግሞ ልቡ ነው ብለው ይተረጉማሉ። ምድር የተባለ የሰውየው ልብ ነው። ቆፍሮ ቀበረው የተባለ ደግሞ ክፉ የሆነ ቂምና የገንዘብ ፍቅር ነው። እነዚህ ሁለቱ የክርስቶስን ጸጋ ይቀብራሉ ይላል። የክርስቶስን ጸጋ የሚቀብሩት እነማን ናቸው? ቂምና ምንድን ናቸው? የገንዘብ ፍቅር የክርስቶስን ጸጋ ይቀብራሉ። አንተ ሰው ለምንድን ነው ያላተረፍኩት ሲባል እኔ ፈርቼ ነው። ኃጢአተኛ ምክንያት አያጣም። ለምን ገንዘቤን አልመለስክልኝም ያለው ሁለት ነገር ማድረግ ነበረብህ ሲለው ነው ይላል። ሁለት ነገር ብታደርግ ኑሮ ቢያንስ ይሻል ነበር ነው። አንደኛ አንተ ባትሰራው እንኳን ለሚሰሩ ሰዎች ለምን አላስተማርም? አንተ ተግባር ባይኖርህ የሚሰሩ ብዙዎች አሉ። ለእነሱ እንኳን ብታስተምራቸው እኮ እነሱ በሚሰሩት ስራ እንኳን ተማልጄ አንተንም ለክብር አበቃህ ነበር። ለምን ቢያንስ ለሰው አትናገር? ወይ አንተ ጥሩ ምግባር የለም ወይ ሰዎች ደግሞ እንዲሰሩ አታስተምራቸው። አንድ ሁለተኛው ደግሞ ለምን ገንዘቤን አልመለስክም ቢያል ሳጥን ወደ ሳጥን ያልመለስከው ማለት ሳጥን የተባለ የካህን ጆሮ ነው። እንደው ስራ ባሰራ እንኳን ቢያንስ ንስሐ አትገባም ወይ? ገንዘቤን መለስ አባክኛለሁ ብለህ ንስሐ ግባ። ይህን ነው ጌታ ይነገር። የመጨረሻው መልካሙን ወደ ኋላ ላምጣው ብዬ ገልብጨው መልካሙን ወደ ኋላ ነው ላመጣው ይፈል። መልካሙ ምንድነው? አንተ በጎ ባሪያ ምንድነው ያለው? ገብር ቸር ባሪያ ማለት ነው። ቸር ባሪያ በሉ አንዳንድ ሰው አለ ወይ እውቀት ወይ ሁሉን የነሳው የምንለው ነገር አለ። እንጀራ አልነሳውም ራሱ ነው ሁሉ የነሳው ማለት ነው። አንዳንድ ሰው ለምሳሌ መልኩ እንደዚያ ሲሆን ቢያንስ ጠባይ ይኖረዋል። ጠባዩ ሸጋ የሆነ እንግዲህ እኮ መልክ የለውም ሲባል ኧረ አንተ ጠባዩ ሸጋ እንጀራ እኮ ነው ይባላል። ሁሉም የሌለው ደግሞ አለ መከራ የሆነ ማለት ነው። እንደዚህ ነው። አሁን ምን ልላችሁ ፈልጌ መሰላችሁ? ቸር መሆን አለብህ። ርኅሩህ እንዲሁ ሌባም ወላጫም አመንዝራም ከሆኖ ሲያበቃ ከዚያ ደግሞ ጠማማ ቸር ባሪያ ርኅሩህ ባሪያ ማለት ለምዕመናን አዝኖ የሚያደርግላቸው ሰው ሲወድቅ የሚያዝን እሱ ቸር ባሪያ ይባላል። ስለዚህ አንድ ከኛ የሚጠበቅብን ምንድነው? በጎነት ነው። ርኅራኄ፣ መራራት፣ ይቅር ባይነት ክርስቶስ የሰጠን አንዱ አንተ በጎ ባሪያ ለምዕመናን ግድ ሆኖበት የሚያገለግል ሳይሆን ራርቶ የሚያገለግል ግድ ሆኖበት የሚያገለግል ሰው አለ። አሁን ሰበካ ጉባኤ ባይቀጣው የማይቀድስ ሰው ሊኖር ይችላል።
አሁን ይሄ ምንድን ነው? ተገዶ የሚያገለግል ደመወዝ ብንከፍለው ዝም ብሎ ቁጭ የሚል ዓመት ሙሉ ሊኖር ይችላል። እንደው እየበላ ቁጭ በል ብንለው ማለት። በጎ ባሪያ የሚባል ግን የክርስቶስ አዝመራ አረም እንዳይበቅልበት ብሎ የሚቆሰትር ማለት ነው። ጧት ማታ የሚተጋ ለምዕመናን የሚያስብ እሱ ምን ይባላል? በጎ ቸር ባሪያ ነው። አሁን እኛ ምን አተናል ብትሉኝ፣ ርኅራኄ፣ እርስ በርስም አንተዛዘንም፣ ለምዕመናንም አናዝም። ሞታቸውም አያሰቅቀንም። አሁን አንድ ክርስቲያን ተገደለ ሲባል ስቅቅ እንኳን አይደለም። ሞተ፣ ስንት ሰው ነው የሞት? 10። ለዚህ ያም አያሳዝንም። ሲጋራ የሚያጨሰው፣ ጎዳና የወደቀው፣ የታሰረው፣ በሱስ ይዞ የሚንጓለለው በፍጹም ማን ያስበዋል? ያኔ ይሄን ማሰብ ነው በጎ ባሪያ ማለት። አዛኝ አገልጋይ ማለት ርኅሩኅ። ከዛ ምን ነው? በጥቂቱ ምን ብለሃል? ገርኝ ታምናሃል። በብዙ ጥቂት የተባለ የሰው ልጅ መላ ዕድሜው ነው ይላሉ ሊቃውንት። ይህ ዓለም ራሱ ጥቂት ይባላል። ይሄ ሙሉ ዓለሙ ራሱ ዓለም በሙሉ ተደምሮ ጥቂት ነው እና ጥቂት የሚባለው ይሄ ዓለምና ዕድሜያችን። ብዙ የተባለ መንግስተ ሰማያት ከአዳም እስከ ክርስቶስ ያለው በሙሉ ሁሉ ነገር ተሽጦ ለመንግስተ ሰማያት ለአንድ ሰዓት እንኳን ዋጋ ይሆናል። በዚህ በጥቂቱ ዓለም በቻልከው በአንተ ችሎታ፣ በአንተው ቤት፣ በአንተው እውቀት የጴጥሮስን ያህል እውቀት ባይኖርህ፣ የጳውሎስን ያህል ባይኖርህ፣ የዮሐንስን አፈወርቅን ያህል፣ የቄርሎስን፣ የኤፍሬምን ያህል፣ የቅዱስ ያሬድን፣ የአባ ጊዮርጊስን ያህል ባይኖርህ፣ የተክለ ሃይማኖትን ያህል ቅድስና ባይኖርህ፣ በአንተው አቅም ወጥተህ ወርደህ ታማኝ ሆነህ ማገልገል ገብር ምእመን አያችሁ። ታማኝ ባሪያ። እስኪ ታማኝ ባሪያ ብሎ አሁን ምንድን ነው ያለው? ቸር ባሪያና ምንድን ነው ያለው ደግሞ? ታማኝ ባሪያ። ታማኝ ባሪያ ለጌታው የታመነ፣ ለቤተ ክርስቲያን የታመነ፣ በእግዚአብሔር የሚታመን ሌባ አይደል፣ በምዕመናን ደም ተስማምቶ እንጀራውን የማያከማች፣ ምዕመናንን እየሸጠ የማይበላ፣ ቤተ ክርስቲያንን አስይዞ የማይደራደር፣ በክርስቶስ እውነት የሚኖር ታማኝ ባሪያ። በጥቂቱ የታመነ ማለት በዚህ ዓለም የታመነ። አንተ በዚህ ዓለም በሚያልፍ ዓለም ሳትታመን በማያልፈው ዓለም ማን ያምናል? ጥቂት ዓለም የተባለ ይሄ ዓለም ወደ ጌታ ደስታ ንገሩኝ፣ በቃ ወደማይቆጠር በረከት ግባ ማለቱ ነው ይላል ቅዱስ ዮሐንስ አፈወርቅ። ቁጥር ስፍር ወደሌለው ደስታ ግባ። የጌታ ደስታ ማለት እግዚአብሔራዊ ወደሆነ ደስታ ነው። አሁን እኛ የምንደሰተው በማን ደስታ ነው? በእኛ ነው አሁን የምንደሰተው። እስቲ አሁን መሀሌት ተመርቶ ከበሮውን ሰው እንዲህ ሲያደርግ እሱን ደስ እያለው ነው? በእግዚአብሔር እየተደሰተ ነው? አመታቱ ራሱን ደስ እያለው ነው? ቄሷ የሚል ማን ደስ እያለው ነው? ራሱ ነው እንጂ በእግዚአብሔር እየተደሰተ ነው። አቤት እግዚአብሔር ብሎ ተደስቶ እስክስታው እየነቀነቀው እኮ ነው። በራስህ የምትደሰትበት ሳይሆን በእግዚአብሔር የምትደሰትበት ወደ ፍጹሙ ደስታ፣ ወደማያልቀው ደስታ። ይኸው ድሮ በወጣትነት ደስ ሲል ነበር፣ አለፈ። የሰርጋችሁ ቀን ደስ ብሏችሁ ነበር፣ አልፈ። የለም ዛሬ ልብስ ታጥቦ ተዘጋጅቶ ሚዜ ተመርጦ ሰርጉ ደረሰ። በምናምንኛው ቀን ዳሱ ፈርሶ የለም በቃ ሚዜውም የለም አጅቦ ሙሽራው ከዚህ ማለት አምስቱ በዚህ ወደዚህ ነው አብረን ሲባል የነበረው የለም። አብራ ቅዳ ስትደንግዳ የሚለው ሁሉ የለም፣ በፍጹም የለም። ጫጉላ ቤት የሚባል አለ። ይሄ በገጠር ሌላው ሰው ሁሉ እንዳይገባ የሚከለክል የገባ እንደውም ይቀጠላል። እኔ ለምሳሌ በማውቀው ይታሰራል። ሰርሚዝ የሚባል አለ። ያ ሳይፈቅድለት የገባ ወደ ጫጉላ ቤት ይታሰራል። እዚያ ሄዶ ባለቤቶችን ዋስ ጠርቶ ጠላ ተቀብሎ ወይም ጠጅ ተቀብሎ ነው የሚፈታው። ያ ሁሉ አጀባ ሙሽራይቱ ሁሉ ድሮ እንዲያውም ቁልፍ እየሰጠን እናያት ነበር ፊቷ። እናንተ እንደዚህ አድጋችኋል? ላይ ታውቃላችሁ? ብር ያለው ልጅ ሳንቲም ሰጥተናል። እኛ ደግሞ የሌለና የሸሚዛችን ቁልፍ ቆርጠን ሙሽራችን ለመያዝ የሚገርመኝ እኮ በአምስተኛው ቀን ውሃ ልትቀዳል እናያት ነገር ነው።
አይገርማችሁም? ለምናያት ያሁን ልፋታችን እንዴት ቀልዳብናለች እኮ ይገርማችኋል። ቆይተን የምናያት እንጂ ምን አስቸኮለ እንዴ? ምን ቢመክሩን ነው? አይ እንደው ጨዋታውን ነው እንጂ ይሄ ሁሉ ለሰርግ የሚደረግ ክብር ነው። እና ሙሽራይቱ ሳይ እኔ ይገርመኛል። በልጅነቴ ሳይ ሙሽራይቱ ስትሄድ ወደ መጸዳጃ ቤት ስትሄድ ታዝላል። አይገርማችሁ? ሌላ ቀን በባዶ እግሯ እየተንከረተተች እንጨት ትለቅ ማለት ይኸው ያም ያለ አለፈ። ከዚያ በኋላ ሙሽራይቱ የገሊት ልጅ እንደ በማር ወተት አድርጋ በወሩ ባልየው አንቺ ደንባራ ይላል ያልፋል። ሁሉ ነገር አለ። ወጣትነቱ አለ፣ ድግሱ አለ፣ ሰርጉ አለ፣ መተጫጨቱ አለ፣ ድልቂያው አለ፣ መብሉ አለ፣ መስካሩ አለ፣ ጾማው አለ፣ ዝግ የሚባል ወጥ አለ፣ አማ ቅልጥቡም አለ፣ ሆልት እንግዳ ደግሞ የዘንድሮ ታጥቦ ያልበላ ምስ አሁን ያሁን ተስካር በልቶ ደግሞ ዘንድሮ ታዲያ አይከፍማች ሁሌት ያልበላ ምስ ያው ባለፈ ሲዘል ማለት ዱብ ብለን የምንሮጥበት ጉልበት አለ፣ ሁሉ አለ። ይውኝ ይውኝ የምንለው አለ። የማያልፍ ደስታ ክርስቶስ ፍስሐ ዘኝቶ የታዘበው የእናት ፍቅርም አለፈ። ትላንት ሞታል፣ አባትም ይሞታል፣ ወንድምም ይሞታል፣ ስልጣንም ያልፋል፣ ጓደኝነትም እኮ ያበቃል። አድጎ ሁሉም ወደ የራሱ ኑሮ ሲጠመድ ስንት የምንናፍቃቸው ጓደኞች አሉ ነው ብናገኛቸው ደስ ቢለን የሚናፍቁን ማለት አብረውን ያደጉ ሁሉም ወደ የራሳችን ስንገባ ይሄል ወደ ኑሮ አጉጦ ሁሉም ወሰደ። ሁሉም ያልፋል ይላቸዋል። ዘለዓለም የማያረጅ ሁልጊዜ የማይለወጥ ደስታው የማይነጥ ትሁብ ለሁሉ እንዘ ኢትቀብል ቅዳሴ ወልደ ነጎድጓድ ላይ ሳይጎድልብህ ለሁሉ ተሰጠ። ሳይጎድል ለሁሉ የሚሰጥ የሚታደል የሚሰጥ ደስታ ኢየሱስ ክርስቶስ ነው። ደስታ ይሏችኋል በክርስቶስ መደሰት። ቅዱስ ጳውሎስ ምን አለ? ስለዚህ ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። ይኸውላችሁ በነፍስ ደስ ሲለን ነበር። አሁን ድሮ እንትን ወንጮ የሚባል ነበር። እንደው የኔ እድሜ ባቅ እንኳን ደግሞ ድሮ ነበር ግን ወጮ የሚባል ነበር፣ አራባ የሚባል ነበር፣ ፖሊስተር የሚባል ጨርቅም ነበረ። ቡሊስተር ነው ሁሉም ደህና ነው። እንደዛ የሚባል ልብስ ነበረ። ከዛ ደግሞ የሆነ ደግሞ ታይታኒክ የሚባል ሁላ መጥቶ ነበረ። ከዛ ደግሞ ሱፍ መጣ። የገበሬ ሱፍ ነው። የገበሬ ሱፍ ደግሞ መጣ። ከዚያ ደግሞ አሁን ደግሞ አምባሳደር ሱፍ ደግሞ የሚባለው መጣ። ሰው ሁሉ ያንን ለበሰ። ምን አለ በቃ አለ። ደግሞ ጂንስ መጥቷል። ደግሞ ጂንስም ደግሞ አሁን ተስሮ ምን እንዳለ ሁሉም ያው ቤት ራሱ በቤት ደስ ይበለኝ ብትል አንተ ቻርገ ስትሰራት ጎረቤት ያኛው ጎረቤት ደግሞ በሁለት ዓመት ሰራ ችል ጨምርባት በይጨምርና ያስቀናል። ችግሩ እኮ ነው። አለ የተባለውን ልብስ ገዝተህ ስትመጣ አሁን ምርጥ የሆነውን ካባ ስታሰፋ አንተ ያኛው መርጌታ መስቀል ጨምሮበት ይመጣል። ከዚያ በኋላ አንተ የኔ መስቀል የመርጌታ ግን መስቀል አለው ደግሞ እንደገና ያ የለኝም ብለህ ታዝናለህ። በዚህ ዘመን የማናጣው ነገር ምንድን ነው? በዚህ ነገር ሁሉን እናጣዋለን። ካለበት የሚኖር እግዚአብሔር ግን ሁሉ ጊዜ አይሰለችም። ደግሞ ሁሉ ነገር ይሰለች፣ ሁሉ ነገር የሚሰለች ያው ስጋ አይሰለችም፣ ይሰለቻል። እስቲ አሁን ከእናንተ መካከል በስጋ ሰሞን ቆሎ አምሮት የሚያውቁ ሰው በደንብ እንጂ ማለት ብርቅ ነው። ራሱ አንድ ሰው ቤት ከተገኘ የትንሣኤ ሰሞን ቆሎ ብርቅ ነው። ለምንድን ነው መሰላችሁ? የዚህ ዓለም ነገር ስለሚሰለችን።
የማይሰለች መድኃኒዓለም የማይሰለችም እሱ ነው። እንግዲህ እግዚአብሔር ቤተሰቦች አሁን ቅዳሴው ራሱ ስንቀድስ ራሱ ባለሙያው ሰው ሲለው አድርጎት የሚመስለን በደንብ የተማሩት ሲሉት እንደው ሳንቆረቁሩት እንደው አይነ ሞት ይሰውሎ እንላለን። የተማረው መርጌታ አቋቋሙት ሲለው ነፍስ ምን ጠቅም ላልትወጣ ትደርሳለች። አትደርስም ትደርሳለች። አሁን ይሄ ራሱ እኮ ገና ያልዳበረ ደስታ ነገር መጪው እንደው እንደዚህ ብሎ ደስ ያለን ክርስቶስ በትክክል ሙሉ በሙሉ በሰውነታችን ሲያድርባ እንዴት አድርጎ ደስ ይላል። ወደዚያ ደስታ ግባ። ቤትም ይፈርሳል፣ ልብስም ያልቃል፣ ዓይንም ይፈሳል፣ ጤንነት በበሽታ ይተካል፣ ወጣትነት በእርጅና ይተካል፣ ሀብት በድህነት ይተካል፣ ዝና በመረሳት ይተካል፣ እውቀት በድንቁርና ይተካል፣ ማግኘት በማጣት ይተካል፣ ሹመት በሽረት ይተካል፣ ፍቅር በጥላቻ ይተካል፣ አንድነት በመለያየት ይተካል፣ ርስት በስደት ይተካል። ክርስቶስ ግን በማንም አይተካም። እሱ ብቻ ርስታችን ነው። እሱ ዘውዳችን ነው። እሱ አክሊላችን፣ እሱ መንግስታችን ነው። እሱ መምህራችን ነው። እሱ ህይወታችን ነው፣ ትንሣኤያችን ነው። ለእሱ በእሱና ስለ እሱ እንኖራለን። በእሱ ስም ሞተን በእሱ ስም እንነሳለን። ማትረፊያችን ይሄ ነው። ለማትረፍ ያብቃል። ወደ መድኃኔዓለም ደስታ ያግባን። ያን ደስታ ለማየት ያብቃል። የእመቤታችን ረድኤቷ፣ የቅዱስ ቂርቆስ ምልጃ፣ የቅዱሳን አባቶቻችን ረድኤት፣ የሥላሴ ቸርነታቸው፣ የጌታችን መድኃኒታችን ኢየሱስ ክርስቶስ ሞገስና ጸጋ ከእኛ ጋር ይሁን። ወስብሐት ለእግዚአብሔር።